በፖሊስ ስልክ ነው የተደወለልኝ። ከዛ ሳነሳ መምጣት ከቻልሽ አሁን ነይ ምናምን አሉኝ። ትንሽ ትምህርት ቤቱ በፖሊስ ተከቧል። ከዛ ደነገባውና ምንድነው ሜሉዬ ስላትኝ አይ እኔ እኮ ብላ ሁለታችንም ደንግጠን ነው በቃ የቆም ነው። ከዛ ወዲያው ልጄን ነጠቁኝ ካጠገቤ ወሰዷት። በአሜሪካ ሀገር እንዲህ ነገር ተደረገ ማለት ምን አይነት ወንጀል እንደሆነ የታወቀ ነው፣ ሁሉም ሰው ያውቃል። በእንደዛ ነው የተሸወርኩት። አሁን ለእኔም ራሱ በሽታ የሆነብኝ ያኔ ለምን ልጆችን እንዲህ ሲሉኝ እንዴት አልጠየቁም? እኔ ምን አይነት እናት ነኝ ነው የምለው። ለምን አልጠየቅኩም? በቃ እግዚአብሔር ምስክሬ ነው። 3 አመት ሳላለቅስበት ያልኩበት ቀን አሁን ላለማልቀስ ነው የምጥረው። ባለቤትሽ ደግሞ ከሱ ጋር የበለጠ ይቀራረባልና ልጁ ላይ እንደዚህ አይነትን ድርጊት ማድረጉን ሲሰማ ምን አለ? እሱ በጣም ለቤተክርስቲያን ክሎስ ስለሆነ ሴጣን አሳስቶት ነው ያለው። በቃ ሴጣን ፈተነው። እዚህ ሀገር ያሉ ህብረተሰቦች እኔ ልጄን ጠልቻት አይደለም፣ ልጄም ጥፋተኛ ሆና አይደለም፣ የበላሁት የጠጣሁት ነገር አንቆኝ ነው። ከዛ በኋላ ደግሞ እንደ በፈጠራችሁ አምላክ ልጄ ላይ ተጽዕኖ ይቅርብኝ በቃኝ። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። አብረን በልተን አብረን ጠጥተን ያውም በሰው ሀገር ላይ እንደው ውለታ አለብኝ ብዬ እንደ ቤተሰብ የቀረብኩት ሰው ልጄን ጉድ አደረጋት ትለናለች የዛሬ ተረኛ ባለ ታሪካችን ከሀገረ አሜሪካ። ምንድነው የተፈጠረው? ምንድነው የሆነው? በቆይታችን ሁሉንም ወደ እናንተ የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ዱባይ ላይ ያሉ እስኪመስሉት ድረስ በሀገሮ እጅግ ውብና ቅንጡ መኖሪያዎችን በተመጣጣኝ ዋጋ ማግኘት እንደሚችሉ ያውቃሉ? ዴምሲ ሪል ስቴት ከዚህ በፊት በደንበኞች ጎርፍ ተሸጠው ካለቁት ማራኪ እይታ ያላቸው አፓርትመንቶቻችን በተጨማሪ አዲስ የተለቀቁና አስደናቂ ዲዛይን ከማራኪ እይታ ጋር የያዙ የዳያስፖራ ብሎኮችን በታላቅ ቅናሽ ለሽያጭ አቅርበናል። ከባለ 1 እስከ ባለ 4 መኝታ በ8% ቅድመ ክፍያ ከ432,000 ብር ጀምሮ 60% የባንክ ብድር የተመቻቸለት እንደሚከፍሉት መጠን ለተወሰኑ ቤቶች ብቻ እስከ 30% የሚደርስ ልዩ ቅናሽ አዘጋጅተናል። በ0948 0947 42 ላይ ይደውሉ። የቤት ባለቤት የመሆን ፍላጎቶን አንድ ብለው ይጀምሩ። እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። በቅድሚያ በጣም አመሰግናለሁ ታሪክሽን ልታጋሪን። ምናልባት አንቺ ጋር የደረሰው ነገር ሌሎች ጋር ቢደርስ ግንዛቤ እንዲኖራቸው እንዲማሩበት ብለሽ ሐሳብሽን ልታጋሪን የገጠመሽን ነገር ልትነግሪን ስለመጣሽ በተመልካቾች ስም በቅድሚያ ከልብ አድርጌ አመሰግንሻለሁ። ምንም አይደለም። እሺ እንተዋወቅ እስኪ፣ በተዋውቅ እንጀምር። ኦኬ፣ ስሜ የእናት ፋንታ ይባላል። የእናት ፋንታ፣ የእናት ምትክ ማለት ነው? አዎ። እሺ፣ በነገራችን ላይ ተመልካቾች የዛሬ እንግዳችን እንግዲህ ኑሮ አሜሪካን ሀገር ነው። ስለዚህ ከዛ ነው በቀጥታ እንግዲህ ተገናኝተን እያወራን ያለ ነው። ይሄንን እንድትረዱት ነው። እሺ የእናት ፋንታ፣ እንግዲህ ወደ ዋናው ጉዳይ ከመግባታችን በፊት እንግዲህ የእናት ፋንታን አስተዋውቂን እስኪ። ተወልጄ ያደግኩት ፊትበር ነው። የፊትበር ልጅ ነሽ? አዎ የፊትበር ልጅ ነኝ። 4 ልጆች አሉኝ። አሁን ባለትዳር ነኝ። የ4 ልጆች እናት ነኝ። አሜሪካ ከመጣው 8 ዓመቴ ነው። አሁን ሰኔ ሲመጣ 8 ዓመት ይሆነኛል። እንደዚህ ነው። እንደማንኛውም ኢትዮጵያ ልጅ ነው ያደግኩት። አዎ ደስ ይላል። እንግዲህ እስቲ ወደ አሜሪካ ከመምጣትሽ በፊት ያለውን ነገር ምናልባት እዚህ ያለውን እንጀምር እስቲ። እንዴት ወደ አሜሪካም እንደሄድሽ እግረ መንገድሽን ብትነግሪኝ፣ ከዛ በኋላ እንግዲህ ስለ ትዳር ስለ ቤተሰብ እመጣለሁ። አሜሪካ የመጣሁት በባለቤቴ ነው። አግብቼ ኢትዮጵያ እየኖርኩ እያለ ሁለተኛውን ልጅ ባለቤቴ በቤተሰቦቹ እዚህ ናቸው፣ አሜሪካ ነበሩ። አባቱ በዲቪ ነው የመጡት እና የሱ ፕሮሰስ ነበረ እኔ እና እሱ ስንተዋወቅም ስንጋባ። ከዚያ የመጀመሪያ ልጄን ወልጄ ሁለተኛዋ ልጄን እንደወለድኩኝ
አመት ከምናምን ዋለ የሱ አመት ከምናምን ዋለ የሱ ፕሮሰስ አለቀለት። ከዛ ፕሮሰሱን እሱ ጨርሶ እንደመጣ 5 አመት ቆይቶ ዜግነቱን ሲይዝ ወዲያው የኛን ፕሮሰስ ጀምሮ እኛን አመጣን ወደዚህ። ስለዚህ ተውቃችሁ ከዚህ ሀገር እያላችሁ ነው ማለት ነው? ኢትዮጵያ እያለን የምንተዋወቀው ከሱ ጋር። እንግዲህ 4 ልጆች አሉን ብለሽኛል። አንዱን ልጅ እዚህ ነው የወለድኩት፣ 3ቱንም ኢትዮጵያ ነው የወለድኩት። እንግዲህ የዛሬው ጉዳያችን ከአንደኛዋ ልጅሽ ጋር የተያያዘ ነው በቀጥታ። የመጀመሪያ ልጅሽ ናት? ፓውል ከሁለተኛዋ ልጄ ጋር። የመጀመሪያ ልጄ ወንድ ነው፣ ሁለተኛዋ ሴት ናት፣ ቀጥሎ ሴት ናት፣ አሁን የመጨረሻው ወንድ ነው። ስለዚህ ከሁለተኛ ልጅ ጋር በተያያዘ ያለውን ጉዳይ ነው የምትነግሪኝ ዛሬ? ከሁለተኛ ልጄ ጋር የተያያዘ ነው ጉዳዩ። እሺ፣ ምንድነው የተፈጠረው? ምንድነው የተፈጠረው? ከፈጠረው ሰውዬ ጋራ በጣም ቤተሰብ ነን። እንደመጣው ነው እዚህ ሀገር ለ3 ወር ያህል ሌላ ቦታ ነበር ያረፍነው። ጓደኛዬ የባለቤቴ ጓደኛው ጋር ነበር ያረፍነው። ከዛ እንደመጣን ባለቤቴ አፕላይ አድርጎ ነበር ቤት ደረሰንና የገባንበት ግቢ ነበሩ እነዚህ ሰዎች ማለት ነው። ስመጣም ከኤርፖርት እሱ ቤተክርስቲያን ያገለግላልና የቤተክርስቲያን ጓደኞቹ ናቸው። አንድ ላይ ተሰብስበው የጠበቁን ከኤርፖርት ስንመጣ ሁሉም እዛ ማለት ነው። ከዛ እዚህ ግቢ እንደገባው ቀጥታ ጓደኛ የሆነችኝ ሚስቱ ነበረች፣ የባለ ጉዳዩ ሚስት ማለት ነውና በጣም ተቀራረብን። እንደመጣው ደግሞ ወዲያው ነው የጸነስኩት የነበረው እና ሆርሞን መቀየርም አለ። በጣም ነበረ የምነጫነጨው፣ ሀገርም አለማወቅ አለ። ባለቤቴም እዚህ ሀገር ሚስት ብቻውን ላጤ ስለነበረ እኛ ስንመጣ እንዴት ወደ ሆስፒታሉም ወደ ምኑም በጣም ከባድ ነበረ እና ከእሷ ጋራ በጣም ተግባባን። በጣም ምርጥ እህቴ ናት ለኔ። እርግዝና ጊዜም ሆስፒታሌን ሁሉ ነገር የልጆቼን ትምህርት ቤት በቃ በአጠቃላይ እዚህ ሀገር የሚያስፈልገኝን ነገር በሙሉ እሷ ናት የምታደርግልኝ። በድንገተኛ ተጠሪም እሷ ናት። ለሆስፒታልም ስሟ ያለው እሷ ነው። ልጆቼ ትምህርት ቤት ስሟ የእሷ ነው። ሁሉ ቦታ እሷ ናት ያደረገችልኝ እና እግዚአብሔር ይመስገን አገሩ አልከበደኝም እሷ ስላለች። ቶሎ ነው የለመድኩት። ስወልድም እናቷ ናቸው ያረሱኝ እዚህ ሀገር። እርግዝናው አዲስ ሆነክ ቤተሰብ ሳይኖርክ ማንንም ሳታውቅ በጣም ከባድ ነበር፣ ግን በእነሱ ተወጣሁት ሁሉንም ነገር። አጋጣሚ ደግሞ እኔም ሳርጉዝ ሆኜ እሷም አጋጣሚ እርጉዝ ነበረች ሳይታወቅ እና ሁለታችንም አንድ ላይ ነው ቼክአፕ የምንሄደው። በቃ ቀጠሯችን አንድ ላይ ነው የምታስይዘው። የአማረንን ውጭ በልተን አብረን ሁሉ ነገር በቃ አብረን ነው እና እኔ ሰው ሁሉ ነበረ እድለኛ ነሽ ነበረ የሚለኝ ሰው ሁሉ። ከእሷ በወለደች ቀድማኝ እሷ ጃንዋሪ 2 ወለደች፣ እኔ ደግሞ ጃንዋሪ 27 እኔ ደግሞ ወለድኩ። በ27 ቀን ነው የሚለያዩት ልጆቻችን ራሱ እና እኔ ራሱ ጡት በጣም ኢትዮጵያም እያለሁ ጡት አላጠባም። ጡቴ በጣም ትንሽ ስለሆነ እሷ ናት ልጄ ጡት ሁሉ የምታጠባልኝ የራሷን ጡት እና በጣም በቃ በጣም ፋሚሊ ነን እና ምን እንዳጋጠመ ግን በአንድ ቀን አላውቅም ነበረ። ልጆቼ ግን እሱን አይወዱትም ነበረ ባልየው። እሱ ደግሞ የቤተክርስቲያን አገልጋይ ነው፣ ካህን ነው እና ብዙ ነገር አብሶ ወንዱ ልጄ ከሴቷ የሚበልጣት በ2 አመት ነውና ብዙ ነገር ደስ አይለውም የሱ ነገር። ግን እኔ ያው አልገባኝም እንደዚህ የጠለቀ ነገር። አንዳንዴ ስለሚቆጣ ሰውየው ስለሚመክራቸው ምናምን ነገር እንደዛ ነበር የሚመስለኝ። ምን ቤት ይመጣል? እንዴት ነበረ? አሁን እቺ የጓደኛ አሁን ዘመድ አረኳት ያልሽኝ እህት ባለቤቷ ነው እንግዲህ አሁን የምትይኝ ግለሰብና ቤት ይመጣ ነበር እናንተ ጋር ወይስ እናንተ ሁሌ እዛ ትሄዳላችሁ ወይስ እነሱ እናንተ ጋር ሁሌ ይመጣሉ? ይመጣሉ በቃ ሁሌ። አመት በዓል ራሱ ፋሲካ እነሱ ጋር ነን። ገና እኔ ጋር ነው። አዲስ አመትን እንደ ሁኔታው ነው፣ ወይ እኔ ጋር ይሆናል ወይ እነሱ ጋር ይሆናል። እንደዚህ አሁን ያንተን ጾም ራሱ የመቤታችን ጾም ስንጾም ራሱ ፍቹ ቀን ከሆነ እኔ ከተዘጋጀው እኔ ጋር ነው። በቃ ፋሚሊ ነን። ምን አለፋ
ከወለድኩ በኋላ ራሱ ክርስትና ሰጠሁት ወንዱ ልጅ። እሺ እሱ ነው ክርስትና ያነሳልኝ ትንሹን እዚህ ወለድኩትም ማለት ነው። ዝምድናችን በቃ እንዲቀጥል ተብሎ ክርስትና ተሰጠ ለሱ ማለት ነው ወንዱ ልጅ። ከዛ አንድ የዛሬ 3 አመት አይሞላውም እንግዲህ 3 አመት ሊሞላ 2 ወር ነው የቀረው። ፋሲካ በዓል ነበረ። አጋጣሚ ፋሲካን ቤተክርስቲያን አድረን መጣ። ከዛ ሁሉ ጊዜ እሷ ጋር ነው ፋሲካ ብያለሁ። ጠዋት ሌሊት ራሱ እንደገባን ከቤተክርስቲያን ቀጥታ እነሱ ጋር ነው መንገባው ቤት። እነሱ ጋር ገብተን የሌሊት አክፍለን ከዛ ቤት እንመጣና እንተኝተን ከዛ ደግሞ ምሳ ሰዓት ላይ እነሱ ጋር ሄደን በቃ እስከ ማታ እዛው እናመሻለን ስንጫወት ምናምን። ከዛ በማግስቱ ደግሞ ብዙ ጊዜ እሱ ካህን ስለሆነ ማዕዶት የሚባለውን ነገር ይጠራሉ ቄሶችን ያበላሉ እነሱ። እና በማግስቱም እዛ ነው የምንቆየው ፋሲካን ብዙ ጊዜ። ከዛ የዛለ ከቤተክርስቲያን እንደመጣን ገባን ወደ እነሱ ቤት ማለት ነው እንደተለመደው። ከዛ እዛ ቁርአ ከፈልንና የዛለት አጋጣሚ እሷ በፊት እናቷ ሁሉ ጊዜ እዚህ ይኖራሉ የሷ እናት። የዛኔ የሷ እናት የሉም ኢትዮጵያ ሄደዋል። እሷ ደግሞ የ6 ወር የ7 ወር ልጅ አራስ አላት ወልዳ ነበረ። ከዛ በቃ የአሁኑን ፋሲካ አንቺ አትስሪ ከልጅቷ ጋር ስራ መስራቱ ስለሚደክምሽ የአሁኑን ፋሲካ እኔ ጋር እናሳልፍ አመት ባለን አልኳት። ተነጋገርንና ኦኬ አለችኝ። ከዛ እኔ ሰራርቼ ያለው በቃ ተኙና ሰዓቱ ሲደርስ ነው ተባባልን። ከዛ ስንባባል የሱ እናትም ደግሞ እዚሁ ናቸው ወንድሞችም አሉት። አጋጣሚ የሱ ወንድም አፕላይ አርጎ እዚኛ ግቢ ውስጥ ቤት ደርሶት ነበርና እናትየው እንዴት አዲሱን ቤት አታዩም አሁን ያሁኑ ፋሲካ እኔ ጋር ይሁን አሉ የሱ እናት። አሁን ሲሉ እኔ ማዘር እኔ ደክሞኝ ሰርቼ ምናምን እኔ ጋር ነው የሚሆነው እሱ ጋር በሚቀጥለው እንመጣለን ምናምን ብዬ እኔ ያልኩኝ ስል ኧረ ተይ እናት ምናምን ሲሉኝ በፍጹም እኔ ጋር ነው ዛሬ የሚሆነው እኔ ደክሜ እንደዚህ ሰርቼ አልኳቸው። ከዛ በኋላ እሺ በቃ ተባለና በቃ ተያይዘን እኔም ወደ ቤት የመጣው ልተኛ እነሱም ተኙ። ከዛ ልክ ከእንቅልፋችን ስንነሳ ባለቤቴ ወይ እናት እኔ እንደዚህ ስትያቸው ከበደኝ በቃ ዛሬ እናሳልፍና ነገ ተነገ ወዲያ እኛ ቤት የተሰራው ይበላል አለሱ። ኦኬ በቃ እሺ እንደሱ ከከበደ እሺ ችግር የለውም በቃ እሳቸው ግን ምንም አይሉም ሲለው ነው በቃ እዛና አክበር ቤቱንም እንይላቸው አለኝ እሱ። እሺ አልኩኝና እሱ ደውሎ በቃ ማዘር እንመጣለን ቤት አላቸው። ከዛ ተያይዘን እዚሁ ግቢ ነው ሄደን እኛም ሄደን እነሱም መጡ ማለት ነው። ከዛ እዛ በላን ጠጣንና እቺ የሱ ባለቤት ስራ ነበራት። አይ በቃ እኔ ልሂድ እናት ስራ አለኝ ጠዋት የምሰራው ስራ አለኝ በጊዜ ልተኛ ስትለኝ በቃ አንቺ ከሄድሽማ እኔም ምን አደርጋለሁ እኔም ወደ ቤት ልሂድ አልኩኝና ወጣው ማለት ነው። ከዛ ስወጣ እቺ ልጄ ተከትለኝ መጣች። ስትመጣ ከዛ እሷ ሜሉዬ አንቺማ እዚህ ሁኚ ልጆቹ ምናልባት ቢያስቸግሩ ምናምን እነዳዲ ስለማይዋቸው አንቺ እዚህ ሁኚላቸው ከልጆቹ ጋር ሁኚ አለቻት። ስትላት እሺ ብላ ተመለሰች ማለት ነው። ከዛ ቆይታው ተጫውተው ምን ብለው ማታ መጡ። ከዛ ሲመጡ አጋጣሚ እንደውም ባለቤቴ የነሱንም ልጆች ይዞ ነው የመጣውና ሲመጣ እንዴት ይዘህ ትመጣለህ ነገ ሆስፒታል ቀጠሮ አለኝ የወንዱ ልጄ ቀጠሮ አለኝ ሆስፒታልና እንዴት ይዘህ ትመጣለህ ነገ ሆስፒታል እንሄዳለን ልጆቹን ማን ይጠብቃል ምናምን አልኩትኝና አይ በቃ ላድርሳቸው ብዬ ወስጄ ቤት አድርሻቸው መጣው። ሳደርሳቸው እንደውም በር ሳንኳኳ ባለቤቷን የከፈተልኝ እኔ እኮ አትወሰዳቸው እያልኩ ነው ሲለኝ አይ ችግር የለውም እኔ ሆስፒታል ቀጠሮ ስላለብን ነው ብዬ እንትን አልኩኝ። የዛለት ግን በሩን ሲያንኳኳና ሲከፍትልኝ የደነገጠው ድንጋጤ ሁሌ አይምሮ ያለ ከዛ መጣን አደርን። በማግስቱ ወንዱን ልጄን ባለቤቴ ከስራ ቀርቶ ማታ ስላመሸ ከስራ ቀርቶ እኔ ወስደዋለሁ ሆስፒታል አለኝ። ከዛ እሱ ሲወስደው እችን ልጅ ደግሞ እኔ ጸጉሯን አጥቤ መስራት ጀመርኩ ማለት ነው። ከዛ እየሰራኋት ጸጉሯን በጣም ብዙ ነገር ነው ያወራነው የሚገርምክ ነገር ስለ ጓደኞቿ ስለምን ያላወራ ነው ነገር የለም። በቃ አንድ ነገር ከከፈተችልኝ እኔ በደንብ ነው ማስወጣት ወሬ። ስንት አመቷ ነው? የዛለት 13 አመቷ ነው። 13 አመቷ ነው አሁን? አዎ የዛ በቃ መጋቢት ነው 13 አመቷ ነው ያዘች። እሺ። ከዛ ምንም ነገር አላወራችልኝም የዛለት።
ከዛ በቃ እነሱም ደግሞ እሱም ሆስፒታል ደርሶ መጣ። እነሱ ጋም እንዳልኩ ቄሶቹ ይጣራሉ። ምሳ እየጠበቁን ነው። 10 ይደውላሉ። ቆይ እነ ዳኒ ይምጡ ብዬ ነው እንትን ሆስፒታላቸው ምናምን እያልኩኝ እሷንም ፀጉር ጨረስኩ፣ ልጆቼንም አጣጠብኩና ተያይዘን ሄድን። ከዛ እሷንም ይዣት ነው የሄድኩትኝ። ሌሎችም ልጆች ስለነበሩ ኩዮቿ ይጫወታሉ፣ እዛ ውጭ ወጥተው ፓርክ ይጫወታሉ ማለት ነው። ከዛ ፓርክ ተጫውተው ሲጨርሱ ወደ ቤት ትገባለች። እዚያ ይዛለ ፕሮግራማችን ጨርሰን መጣን ማታ፣ ሰኞ ዕለት ማለት ነው። ሰኞ ዕለት ትምህርት ቤት አልሄዱም በዓል ስለሆነ ብለን። ከዛ ማክሰኞ ዕለት ትምህርት ቤት ሄደዋል። ትምህርት ቤት የሚያደርሳቸው እነሱ ናቸው። እኔ አልነዳም። መንጃ ፍቃድ ለመያዝ በጣም ብዙ አመት ነው የፈጀብኝ፣ እምቢ ብሎኝ ነበረ። አሁን ነው በቅርብ 1 አመት ሆነኝ ከያዝኩኝ እና እነሱ ናቸው የሚያመጧቸውም የሚወስዷቸውም የኔንም ልጆች ማለት ነው። ከዛ ከትምህርት ቤት ተደወለልኝ። መውጫቸው ሰዓት አካባቢ ሲደርስ ከትምህርት ቤት ተደወለ። ከዛ አነሳሁት። በቃ ልጆቹ ሴቭ ናቸው ምናምን ብለው ይዘጉት። ምን ማለት ፈልገው ነው ብዬ እንደገና ባለቤቴ ጋር ደወልኩኝ። ትደውልለት ከትምህርት ቤት ደውለውልክ ነበር? ደውለውልኛል ግን አላነሳውም ስራ ስለነበርኩ። ምንድነው? እኔ እንጃ የሆነ ነገር ደውለው የሆነ ነገር አሉኝ ግን አልገባኝም ምን እንዳሉኝ አልኩት። ከዛ ልጄም ጋር ደወልኩ። ትልቁ ልጄ ደግሞ ሃይ ስኩል ገብቷል። እሱ ጋርም ደወልኩና ከትምህርት ቤት ደውለውልክ ነበር አባ ስለው አይ አልደወሉም። ምን ነው ሲለኝ አይ ዶንት ኖ ደውለው እንዲህ ነገር አሉኝ ግን ምን እንደሆነ ሊገባኝ አልቻለም አልኩት። አይ ዝም ብለው ነው አንቺ አትጨናነቂ ምናምን አለኝና እሱም ስልኩን ዘጋ። ከዛ ድጋሚ ተደወለ። ድጋሚ ግን ሲደወል በፖሊስ ስልክ ነው የተደወለልኝ። ከዛ ሳነሳ መምጣት ከቻልሽ አሁን ነይ ምናምን አሉኝ ሲሉኝ እኔ አልነዳም፣ መኪና የለኝም፣ አሁን መንዳት አልችልም። ስለዚህ እመጣለሁ ግን ትንሽ እቆያለሁ፣ ኡበር ይዤ ገና ጠርቼ እስከምመጣ እቆያለሁ አልኳቸው። ከዛ ስልኩን ጆሮ ላይ የዘጉትና ድጋሚ ደወሉ። ልክ ድጋሚ ሲደውሉ ሌላ ደግሞ አለ፣ ትልቅ ልጅ አለ ቤት ውስጥ፣ የባለቤቴ ልጅ አለ ትልቅ። ከዛ እሱ አጋጣሚ በር ሲከፍትና እነሱ ሲደውሉ ስልኩን እያየሁት እኩል ሆነ። ከዛ ኧረ በእናትህ ይሄ ስልክ እየተደወለ ነው፣ ትምህርት ቤት ምን እንደተፈጠረ አላውቅም እና እስቲ አንሳው አልኩት። ከዛ ሲያነሳው እሱ ጮሁ በጣም ፖሊሶቹ ማለት ነው። ከዛ ሲጮህ ነይ የሆነ ነገር ተፈጥሯል ትምህርት ቤት ማለት ነው አለና እሱ ስለሚነዳ ይሄ ትንሹ ልጅ ትምህርት አልጀመረም፣ እሱን ይዘን ሄደን ትምህርት ቤት ስንሄድ ትምህርት ቤቱ በፖሊስ ተከቧል። ደጅ የቆሙት የእሱ ልጆች 2 ልጆች ደጅ ቆመዋል። እሱ በፖሊስ መኪናው ጋር ተይዟል። ሴቷ ልጄ ደግሞ ለብቻ አንድ ክፍል ተይዛለች። ከዛ በጣም ደነገጥኩና እኔ የመሰለኝ ወይ ከልጆች ተጣልታ እሷ ምናምን ነገር ነው የመሰለኝ እና ከዛ በፊት ቀድሞ እሱ ደወለልኝ እራሱ ትምህርት ቤት ሊወስዳቸው ሲሄድ ማለት ነው። እናት አለኝ አቤት ስለው አልሰጡም አለኝ ሲለኝ ለምን ስለው አላቅም አንሰጥም አሉኝ አለ። በቃ ተዋቸውና እኔ አመጣቸዋለሁ አልኩትኝ። ከዛ ለካ እሱን ወዲያው ይዘውታል። ከዛ እኔ ደግሞ ሄድኩኝ፣ እኔና ወንዱ ልጅ ሄደን ስንሄድ ልጄ ፖሊሶቹ ቆመዋል አጠገቧ፣ እሱም በሌላ ፖሊስ ተይዟል ከነ መኪናው። የሱ ልጆች ደጅ ነው ያሉት። ከዛ ደነገባውና ምንድነው ሜሉዬ ስላትኝ አይ እኔ እኮ ብላ እንደዚህ ብላ ስትለኝ እኔ በጣም ደነገጥኩ። በቃ ምክንያቱም እንዴት አያደርገውም ነገር እኔን በጣም ነው የሚመክረኝ። እዚህ ሀገር መማታት አይቻልም፣ ብትማቺ እጃቸው ላይ አንድ ጠባሳ ቢኖር አንድ ነገር ቢሆን እስር ቤት ትገቢያለሽ፣ ልጆችሽንም ትነጠቂያለሽ እያለ ነው የሚመክረኝ። እና እንደዚህ የሚመክረኝ ሰውዬ እንዴት ህግን ተላለፈ? እንዴትስ እንደዚህ አይነት ነገር ውስጥ ሄደ? ምን ነገረችሽ? ያለችኝ አይ እሱ እኮ ከንፈሬን ስሞኝ አለች። እና እኔ ለጓደኛዬ ነበር የነገርኳት ስትለኝ የኔን ሁኔታ ሲያዩ ፖሊሶቹ ልጄን አላረጋጋኋት። ገባክ? ደንግጭ። እነሱ አሁን እንደዚህ ነገር ሲሆን ወደ ልጅክ ነው ልጅህን ማረጋጋት ምናምን ነገር ነው የሚጠብቁት። እና እኔም አላረጋጋኋትም፣ ወንድሟም ደንግጦ ሁለታችንም ደንግጠን ነው በቃ የቆም ነው። ከዛ ወዲያው ልጄን ነጠቁኝ፣ ካጠገቤ ወሰዷት። ከዛ ወሰዷት፣ አላገናኙንም ብዙ ሰዓት። እኔም እዛው ቁጭ አልኩኝ፣ እሷም እዛው ቁጭ አለች። ከዛ እነሱ ተነጋግረው እኔንም በሌላ መኪና አድርገውኝ እሷንም በሌላ መኪና አድርገውን የሆነ ወደ ፖሊስ ጣቢያ ነገር ወሰዱን። የሆነ ቢሮ ነው፣ ትልቅ ነው፣ ጨለማ ነው፣ አላስታውስም። እዛ ሄደን ማለት ነው። እዛ ሄደንም እሷን ለብቻ እኔ ለብቻ ነው ያረጉን።
ከዛ በኋላ እኔ ጠየቁኝ። እኔ ከሷ ምንም የሰማሁት ነገር የለም አልኳቸው። እኔ አሁን ነው ከእናንተ የምሰማው፣ ከሷ ጋር አወራለሁ፣ ግን እስካሁን ድረስ ምንም አልነገረችኝም። እሱ ደግሞ የልጄም ክርስትና አባት ነው፣ በቤተ ክርስቲያንም በሃይማኖታችንም ቄስ ነው፣ እንዲያደርጋል ብዬ አልገምትም አልኳቸው። በቃ ብዙ ተጨቃጨቁኝ። ከዛ እሷንም ቃሏን ተቀበሏት ለብቻዋ። ከዛ በቃ አደረሱን ራሳቸው ወደ ቤት ማለት ነው። ምንድነው ጭቅጭቃቸው? ከምን አንጻር ነው ማለት ተባባሪ ነሽ ነው ምንድነው? ከምን በቃ እኔ ለልጄ የቆምኩ አልመሰላቸውም እነሱ። ገባ? ለልጄ የቆምኩ አልመሰላቸውም። ከሱ ጋር የተደረኩ ነገር ነው የመሰላቸው፣ ለሱ ያደላው ነገር ነው የመሰላቸው። ግን እኔ እሷም አልነገረችኝም በወቅቱ። ሁለተኛም ደግሞ በጣም ደንግጫለሁ። በቃ እኔ መሬቷ ይዛለት ተሰንጥቃ ብትውጠኝ ደስተኛ ነበርኩ። ከዛ መጣን ቤት ከመጣን በኋላ ወዲያው ለቤት ራሱ ልጆቹ ለየብቻ የሚጠየቁበት ሌላ ፖሊሶች መጡ ቤት ማታውኑ። ትንሹ ብቻ ነው እንጂ ያልተጠየቀው፣ ማራማዊት፣ ወንዱ ሁሉም ተጠየቁ ለየብቻ። እኔና ባለቤቴን እየደበቁ እነሱም ፊት ለፊት ጠየቋቸው። ቤታችሁ እንዴት ነው የምትኖሩት ምናምን ሁሉ የሚፈልጉትን መረጃ ከነሱ ጠየቁ። ቤቱን ጎረጎሩ፣ አዩ፣ ልጆቹ እንዴት ነው የሚኖሩት ሁሉ ነገር አጣርተው ወጡ ማለት ነው። ከዛ ሄዱ። እነሱ ከሄዱ በኋላ ምንድነው ስመጣ ቤት እኔ ሳለቅስ ልጄ ይሄ እኮ ይጠበቃል ለምን ብለሽ ነው የምታለቅሽው አለኝ፣ ወንዱ ልጅ ማለት ነው። ምን ማለት ነው ስለ አንቺ ስለማታውቂው ነው እኮ እሱን አለኝ። ከዛ እኔም ስለደነገጥኩም አሁንም የዛለተም እሱንም ዝም አልኩት። ከዛ በቃ በጣም አለቀስኩ። ባለቤቴም አይዞሽ አለ። ምክንያቱም እኔ እንዴት በቃ ሁሉ ነገር ብጥብጥብጥ በአሜሪካ ሀገር እንዲህ ነገር ተደረገ ማለት ምን አይነት ወንጀል እንደሆነ የታወቀ ነው፣ ሁሉም ሰው ያውቀዋል። ከዛ እኔም ከዛ ጠየኳት በማግስቱ ምናምን ከተረጋጋች በኋላ እንዴት ነው የሆነው ሜሉዬ? ለእኔስ ለምን አልነገርሽኝም? ሰኞ ዕለት ፀጉርሽን እየሰራሁሽ ነበረ፣ ብዙ ወሬዎች አውርተናል፣ እንዴት አልነገርሽኝም? ይዛለታ ስለ በነግራችሁ ማንም አያምነኝም አለች። በነግራይ ማንም አያምነኝም፣ ምክንያቱም ካህን ነው ብላችሁ ስለምታስቡ ያደርጋል ብላችሁ አታስቡ። ኦኬ ምንድን ያደረገው እሱ አልኳት። ያደረገው እሷ ከልጆቹ ጋራ የኔ ልጆች አሉ ብያለሁ፣ ሁለቱ፣ የሱ ልጆች ደግሞ 3 አሉ። ከሷ ጋራ የኔ 3 የሱ 3 6 ናቸው ማለት ነው። ከሷ ጋራ ኩኩሉ እየተጫወቱ ነው ቤት ውስጥ። እነሱ ትልልቆቹ ቁጭ ብለው እየተጫወቱ ነው፣ እየጠጡ ነው። እነዚህ ትንንሾቹ ደግሞ እሷ ናት ከነሱ ትንሽ ከፍ የምትለው፣ አብረው ኩኩሉ እየተጫወቱ ነው። ከዛ ኩኩሉ እየተጫወቱ እየተደበቁ ያለ እሱ አንዱ መኝታ ቤት ስልክ እያወራ ነበር አለች በዛ ወቅት። ከዛ ስትደበቅ ነይ ሜሉ ያላትኝ። ከዛ አቤት ስትለው የሱ ልጅም አለች ሴቷ፣ የሱ ልጅና የኔ ልጅ እንደዚህ አድርጎ መሀል ያቅፋቸዋል። እንደዚህ ያቅፋቸውና ከዛ በኋላ ታውቂያለሽ የኛ ፋሚሊ እና የአንቺ ፋሚሊ ምን ያህል ክሎዝ እንደሆነ፣ የፈለገ ጸብ ቢመጣ እንደማይጣሉ ታውቂያለሽ አይደል ምናምን ይላታል። ሲላትኝ አይኑ አውቃለሁ ምናምን ትለውና ስትወጣ ከዛ እጁን በዛ ባቀፋ ሰዓት እጁን እዚህ ጡቷ ውስጥ ይከታል። ከዛ በኋላ ጡቷ ውስጥ ጡቷን ከነካት በኋላ ትንሽ የሱ ልጅ አምልጣው ልትደበቅ ስትወጣ እንደገና እንደዚህ ግርግዳ አስደግፈው ከንፈሯን ይሰማታል። ከዛ እሷ ትደነግጥና ሽንት ቤት ትገባለች። ሽንት ቤት ትገባና በሩን ዘግታ እዛ ትቆማለች ለብዙ ሰዓት። ከዛ መልሶ ነይ ሜሉ ውጪ ምናምን ሲላትኝ ቆይ ሽንት ቤት እየተጠቀምኩ ነው ብላ ቁጭ ብላ ከዛ በኋላ ትከፍትና ሽንት ቤቱን የት ትሄዳለች? አባቷ ጎን ሄዳ ቁጭ ትላለች። ከዛ አባቷ ጎን ቁጭ ትልና የሷ ደግሞ ወንድሟ ነበር ይዛለታ። እንደነገርኩህ የሱም ወንድሞች አሉ፣ የሱ እናት አሉ፣ የሷ ወንድም አለ፣ የኔ ባለቤት አለ፣ ልጆቿ አሉ። ከዛ የሷ ወንድም በቃ እኔ ልሂድ ቻው ብሎ ሲል እሷ ደግሞ ብድግ ትልና ከዛ ወደ ቤት አድርሰኝ ስትለው ከዛ እሱ እንዴት አባትሽን ትተሽ ትሄጃለሽ ይላታል። ከዛ ለአባትየው እንዴት ትታክ ትሄዳለች ስትለው አባትየው ነይ ቁጭ አብረን ነው የምንሄደው ይላታል። ከዛ ቁጭ ትላለች። ከዛ በኋላ ስልኬ ጠፈሷ የአባቷን ስልክ ይዛ ስልክ እያየች ትቆያለች። ከዛ በኋላ ስልኬ አልጋ ስር ገባብኝ፣ የዳዲን ስልክ ስለያሽ ነይ ስልኬን እንዳወጣ መብራቱን አብሪልኝ የስልክሽን ይላታል።
ሲላትኝ አላበራም ትለዋለች። ከዛ ኮሪደር ላይ ቆሞ 10 እንዲ ይላታል፣ ነይ ይላታል። ከዛ እምቢ ትለዋለች። ከዛ የዛለት ምሽቱ አልቆ ወደ ቤት ይመጣሉ ማለት ነው። ከዛ አሁን ይሄንን እሷ ለፖሊስ ጣቢያ ከነገረች እንትን ካለች በኋላ ከዛ በኋላ እኔ እንዲህ ነው ያደረገኝ ብላ ትነግረኛለች። ከዛ በፊትም ግን አለች ከዛ በፊት ገና ነበር አይደል? ከፋሲካ በፊት የነበረው ገና እኛ ቤት ነበር ፕሮግራሙ። እኛ ቤት ተሰብስበን እየተጫወትን የእሱም ፋሚሊዎች አሉ፣ እኛም አለን፣ የእሷ የወንድሞቿ ጓደኞች ምናምን እዚህ አሉ። ከዛ መተው እየተጫወትን እንዳለ የዛለት ራሱ ዳዲ ለሆነ ልጅ ለመጣው እንግዳ ክፈችለት የሚጠጣ ስጩ ብሎ ሲለኝ ከዛ በኋላ ለማስል ለዛ አለኝ። ከዛ ለማን ነው? ለዛ ነው የሚልሽ ለወፍራሙ። እንደዚህ ወፍራም ሰዎች እኮ በሚዲያ ላይ የማይባል ነገር ነው እንደዚህ ናቸው ብሎ ለልጅ የማይባል ነገር ይላታል። ከዛ እሷ ደንግጣ መኝታ ቤት ገብታ ቁጭ ትላለች። ምን ማለት ፈልጎ ነው ብላ እና አሁን ከዛ በኋላ ግን ልጅቷ ስታወጣው ነገሩ ሲወጣ በጣም ነበር አቢዩዝ የሚያረጋት። እኔ አላቅም ያንን ጉዳይ። አማርኛ ትምህርት ያስተምራል በሆነ በቸርች ፕሮግራም ላይ ሆምወርክ ሰርታ ስትልክለት አንቺ አይደለሽም የሰራሽው እናትሽ ናት የሰራችው ይላታል። በሆነ ባልሆነው ግን እሷ ጭንቅላት ላይ የሚቀሩ ነገሮችን ይናገራል። ከዛ ደግሞ በእንትና 8ኛ ክፍል ሆና 8ኛ ክፍል ሲሆን ትምህርት ወደ 9 ሰዓት መማር የምፈልገው ወንድሜ ትምህርት ቤት ነው፣ እዛ ትምህርት ቤት ነው አፕላይ የማደርገው ስትለው እዛ ትምህርት ቤትማ አንቺን አይቀበሉሽም ይላታል። አጋጣሚ ሆኖ ይሄን ትምህርት ቤት ሲቀበሏት ያለቀሰችው ለቅሶ እግዚአብሔር ምስክሬ ነው። እኔ ራሱ በጣም ያለቀስኩት ይሄን ያህል ልጄን እኔ ሳላውቅ አብሮኝ እየበላ ልጄን በጣም ጎድቷታል። እና ምን ልበልክ ወንዱም ልጅ ይላል እኔ ክርስትና ልጆቹ ክርስትና አባት መያዝ አለባቸው ብሎ አንድ ቀን ይመክረኛል። እኔ በጣም ነው በቃ ማከብረውም እምወዳቸው በቃ ምን ልበልክ እና ቤት መጣና ክርስትና አባት መያዝ ንስሐ አባት መያዝ አለባችሁ ተብሏል ስለው ወንዱ በጣም ነው የሚናገረው። እሱ ነው ያለሽ አለኝ። አዎ 7 ዓመት ከሞላው ክርስቲያን ንስሐ አባት መያዝ አለው ተብሏል። እኔ ስለማላቅ ነው እና አሁን እንደዚህ ተብሏል መያዝ አለብን ስለው ከያዝኩም እሱን አልይዝም አለ። አሁን እኔ ቅድምም አንድ ምልክት ሳይን አሳይተውሽ ነበረ አይደለ? ወንዱ ልጅሽ ሴቷም እንደዛው ምልክቶች። አሁን ይሄን የምልበት ምክንያት ምንድን ነው መሰለሽ? ይሄን የሚከታተሉ ሰዎች ይሄን የሚከታተሉ ወላጆች አሉ። ልጆቻቸው እንደዚህ አይነት ምልክቶችን በሚያሳዩባቸው ጊዜ ይሄ አለርት እኮ ነው፣ በቃ ቀይ መብራት ነው። ምንድነው ብሎ መጠየቅ። ምን መሰለህ አሁን እኔ እየቆጨኝ የመጣው ነገር እንደኔ አሁንም ለዚህ ላንተ ጋር ልመጣ ያሰብኩት አሁንም እንደኔ እንደዚህ አይነት ሰዎች እንዳይሸወዱ ገባክ? እኔ አሁን ስለሚቆጣቸው እንደዚህ ስለሚል ምናምን እኔ በዛ ወይ ነው የሄድኩት እንጂ እንደዚህ አይነት መንገድ ውስጥ ገፍቶ ይገባል ብዬ አላሰብኩም። በእንደዛ ነው የተሸወድኩት። አሁን ለእኔም ራሱ በሽታ የሆነብኝ ያኔ ለምን ልጆችን እንዲህ ሲሉኝ እንዴት አልጠየቅኩም? እኔ ምን አይነት እናት ነኝ ነው የምለው። ለምን አልጠየቅኩም? በቃ በእንትኑም ጊዜ ሲመጣ በንስሐ አባትም ጊዜ ያዙ ብዬ ስላቸው ወንዱ በጣም ነው የተናገረኝ። የሚገርምክ ነገር ሾ ነው እንደዚህ አይነት ሾ በቃ አፉን አውጥቶ ነው የተናገረኝ። እና አሁን እኔ እግዚአብሔር ምስክሬ ነው 3 ዓመት ሳላለቅስበት ያልኩበት ቀን አሁን ላለማልቀስ ነው የምጥረው። ምክንያቱም ከማልቀስ ምንም ያመጣሁት ነገር የለም። ራሴን ከመጉዳት ውጪ ራሴን አፍኝ ከመግደል ውጪ ምንም ለውጥ ያመጣሁት ነገር የለም። ጭራሽ እንደ በሽተኛ እየመነመንኩ ነው የሄድኩት እኔ አሁን እና ማልቀሴ ጎዳኝ። ምንም የዛን ጊዜ ግን ቢነግሩኝ የነገሩኝ ጊዜ ነበር መንቃት የነበረብኝ። እሷ የተናገረችው ቀጥታ ለአስተማሪ አይደለም። እሷ ቀጥታ የተናገረችው ለጓደኛዋ ነው። ለጓደኛዋ ምን አለቻት? እንደዚህ የቤታችን ፋሚሊ የሆነ ሰውዬ እንዲህ አደረገኝ እና ምን እንደማደርግ አላውቅም ብላ ስትላት ጓደኛዋ ደግሞ ለዚህ ለከሌ አስተማሪ ንገሪው እሱ ሄልፕ ያደርግሻል ብላ ትነግራታለች። ስትነግራት ለሱ ስትነግረው አስተማሪው ደግሞ ስትነግረው እዚህ ሀገር ደግሞ ቀጥታ ለፖሊስ ነው እንጂ ሪስክ አይወስዱም ማለት
እሱ ቀጥታ በቃ ችግር የለውም ለፖሊስ እንጠራለን ሲላት እሷ ደግሞ ኖ ፖሊስ አትጥራ ፋሚሊ ነን በፋሚሊ እንጨርሰዋለን ትለዋለች። ኖ እዚህ ጋር ከመጣሽማ እንዲህ አይነት ነገር የለም ለፖሊስ መደወል አለበት ብሎ አስተማሪው ነው ለፖሊስ ደውሎ የጠራው። እሷ ቀጥታ ለፖሊስ አልጠራችም፣ ቀጥታ ለጓደኛዋ ነው የነገረችው። ይሄን ነው ወላጆች ይሄን ቪዲዮ በደንብ በተለይ ለደረሱ ሴት ልጆቻቸውም ቢያሳዩአቸው ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እንግዲህ በአንድ አጋጣሚ ከአዲስ አበባ ፖሊስ ኮሚሽን ፍርድ ያገኙ ኬዞችን ፍርድ የተፈረደባቸው ኬዞችን ሰራለሁኝ ሬዲዮ ላይ ሰራ ነበርና አንድ ጊዜ እንደዚህ አይነት ነገር ገጥሞኛል። የተፈጠረው ነገር ምንድነው? እንደዚህ የቅርብ ዘመን ሴት ልጆች እንታመናለን ብለው ያስቡ። ቤተሰብ ከኛ ይልቅ ያንን ሰው ነው የሚያምነው ሚል ስጋት ይፈጥርባቸዋል። አንድ ሁለተኛ ደግሞ በቃ ይሄን ነገር ባወራ እናቴ ትጎዳብኝ ይሆን አይነት ስሜት። ምክንያቱም አሁን የማውቀው ታሪክ ምንድነው የሆነው? ልጅቷ እንጀራ አባቷ ነው አክቹአሊ ሁሌ ወሲባዊ ጥቃት ይፈጽምባታል እና እናቷ ደግሞ የልብ ታማሚ ናት እናቷ። እና በቃ አሁን በነግራት እናቴ ደግሞ ብትታመምብኝስ ብትሞትብኝስ ብላ ችላው ነው ከአቅሟ በላይ። እና ምንድነው ግን ያደረገችው? ለክፍል ጓደኛዋ ነገረቻት። ለክፍል ጓደኛዋ ስትነግራት ያቺ ልጅ ደግሞ ለሷ ሳትነግራት ቀጥታ ለፖሊስ ተናግራ ለካ ሰውየው ተደጋጋሚ ጊዜ ነው የሚያደርገው። ኢቭን ትምህርት ቤት ከሌሎች ወንዶች ጋር እንዲያያት አይፈልግም። ልክ እንደ ወላጅ አይነት ቁጣ ይቆጣ ነበር ምናምንና ሪያክት የሚያደርገው እንደ ፋሚሊ ነው እንደ ወላጅ፣ ግን እሱ ለራሱ ጥቅም ነውና ያቺ ልጅ ለፖሊስ ተናገረች። ፖሊስ ቀጥታ እንትን አድርጎ ያዘው፣ በቁጥጥር ስር አውሎ ፍርድ ተሰጠው። እንደውም ብዙ አመት ነው የተፈረደበት ያ ኬዝ። እና እንደዚህ አሁን ለልጆች ምክንያቱም በቃ ይሄ ወላጅን እንኳን ቢፈሩ እንደዚህ ለጓደኞቻቸው መንገራቸው በአንድም በሌላም መንገድ ሴቭ ሊሆኑ ይችላሉ ብዬ ስለማስብ ጥሩ ተሞክሮ ስለሆነ ነው አሁን ደግሜ ያነሳሁት። እውነት ነው። እኔ ወላጆችን መመክራቸው እኔ ማንንም በቃ ወንድማቸውም ቢሆን ወንድሜም ቢሆን ካሁን በኋላ አላምነው። ወንድሜም ቢሆን ማንም ቢሆን የደረሰ ልጅ ካለው እንደዚህ አያደርግም ብለህ የምትለው ነገር አይደለም። በዛን ወቅት ኦኬ መጠጥ አሳስቶት ነው ብዬ ነው ያሰብኩት። እኔ በቃ የዛችን ሰዓት ጠጥቶ ስለነበረ መጠጥ አሳስቶት ነው የሚለው ጉዳይ ነበር ያለው። ከዛ በኋላ ደግሞ ያለገርኩት በማግስቱ የማዕዶት ዕለት ቤታቸው ካህናቶች አሉ ቤት ውስጥ ሳሎን እኛ አለን። እነሱም እንዳልኩ እየተጫወቱ ልጆቹ ሲመሽ ደግሞ ወደ ቤት ገብተው ነበረ። የ7 ወር ኦር የ8 ወር ልጅ አለችው። እሷን ልጅ እሱ ይዞ ሊያስተኛ ታቅፏት ነበር። ከዛ ለወንዱ ልጁ ሂድና ጥራት ይላታል። እሷን ጥራት ሲለው እሺ ይጠራታል የኔ ልጅ ማለት ነው። ይጠራትና ነይ ይጠራሻል ዳዲ ሲላትኝ ለምንድን ነው የሚጠራኝ? አላቅም ይጠራሻል። እሺ ከዛ በኋላ የሆነ ነገር አይተሻል ብሎ ይጠይቃታል። የማይጠየቅ ነገር ማለት ነው። አላየሁም ትለዋለች። ከዛ ትልና ተመልሳ ትሄዳለች ጓደኞቿ ጋር ሌላ ክፍል ማለት ነው። ከዛ እንደገና የተጫወተች አሁንም እንደገና መልሶ ይጠራታል። ሲጠራት ለምንድን ነው 10 የሚጠራኝ ትልና አቤት ትለዋለች። ስትለው ልጅቷን ቢስላለችኝ አስተኝልኝ ይላታል። እሺ ትልና ልጅቷን አቅፋ ታስተኛታለች ማለት ነው። ከዛ ካስተኛቻት በኋላ ታስተኛትና እንደገና ደግሞ አሁንም መልሶ ይጠራታል። አሁንም መልሶ ሲጠራት አቤት ብላ ትሄዳለች። ስትሄድ እነሱ መኝታ ቤት ነው። በሩን እንደዚህ ይዘጋና ነይ ሳሚኝ ይላታል። ነይ ሳሚኝ ሲላትኝ እሷ በበሩ በኩል ሾልካ እንደዚህ ሲያደርገው በዚህ የሚሾለክ ነገር አለ አይደል? እጅና እጅን ከበሩ ጋር ሲገጥመው ከስር ክፍት ነው የምትሆነው። በሱ ጋር ሾልካ አምልጣው ትወጣለች ማለት ነው። እና አሁን ይሄ የተደጋጋሚ መሆኑ የመጠጥ ችግር እንዳልሆነ ያን ጊዜ መጠጥ አሳስቶት ነው። አንዳንድ ሰው ሲጠጣ የሆነ የሚያስፈልገውን ነገር አያውቀው እና እንደዛም ነገር ነበር ያሰብኩት። ግን ከመጠጡ አልፎ የገናው በአፍ የጀመረው ማለት ነው። በአፍ ለሷ የሚባል በ12 ዓመት ልጅ ያኔ 13ም አልሞላትም። እሷ መጋቢት ላይ ነው የተወለደችው። እንግዲህ ገና ደግሞ ታህሳስ ላይ ነው። 12 ዓመቷ ነው። በዛ ሰዓት ለሷ የማይባል ነገር ነው ያላት። በቃላት ማለት ብልግናዎችን እያለማመዳት ነበር።
ሁለተኛ ደግሞ ወንዱ ልጄ ከሱ ጋር ነው ብዙ ጊዜ ቤተክርስቲያን የሚሄደው። እሱ በሌሊት ስለሚሄድ ካህን ስለሆነ የኔ ልጅ ደግሞ አብሮት ሄዶ እዛ ስለሚያገለግል ከሱ ጋር ነው የሚሄደው እና እሱን ራሱ የማይሆን ቃላቶች ነው። እነዚህ ሲጋራ የሚጠጡ ሰዎች እኮ እንደዚህ በደንብ አያረጉም፣ እንደዚህ በቃ የማይሆን ቃላቶች ገባክ? ለልጅ ማለት እኔ ከሱ ጋር የሚሄደው ልጄ ሄዶ ቤተክርስቲያን ከሱ ጋር እንዲያገለግልልኝ ከስር ያለውን ነገር እንዲማር ነው እንጂ እሱ በወሰደው ባመጣው ቁጥር የብልግና ቃላቶችን እንዲማር አይደለም። ፖሊስ ምን አለ? ያኔ እንግዲህ በቁጥጥር ስር ዋለ አልሽኝ። ከዛ ተይዞ እኛም ተጠየቅን እሱም ተጠየቅ አልሽኝ። ከዛ ምን አይነት ውሳኔ ተሰጠ? ምን ተደረገ? እኛም እኔም ወደ ቤት መጣው፣ እሱም ወደ እስር ቤት ገባ። ይዛለት አንድ ቀን አደረ እስር ቤት። ከዛ በማግስቱ እንደዚህ በዋስ መብት ነገር ተለቀቀ ማለት ነው። ከዛ ሲለቀቅ ባለቤቱ ምንድነው የሆነው ነገር ብላ ጠየቀችኝ። የዛን ሁለት እኔና እሷ ደውላልኛለች። እኔ ወዲያው እዛ ሆኜ ልጆቹን እዛ ደጅ ስላየዋቸው ኦልሬዲ እሷ ከኔ ቀድማ ሰምታለች። የሰማችው ምንድነው እሱ መኪናውን ከፍቶ ስልኩን መኪና ውስጥ እንዳደረገ ነው የያዙት። መኪናውም ክፍት ነበረ። እሷ ስትደውል ልጆቹ አንስተውታል፣ የእሷ ልጆች ደጅ ስለነበሩ እና ስልኩን አንስተው ዳዲና እሷ እንደዚህ ሆኑ ብለው ነግረዋታል ማለት ነው። እና እኔ ጋር ደውላልኝ የት እንዳለው ነገር ስታጣራ እኔም ምንም አላልኳትም። ያው እንዳትደነግጥ ከቀረቤታችን አንፃር እቤት እንዳለው አስመስዬ ነው ያወራኋት። ከዛ እኔን ሊወስዱኝ ሲሉ ፖሊሶቹ በመኪና ሊወስዱኝ ሲሉ ለእሷ ወንድም ደወልኩና እንዲህ አይነት ችግር ተፈጥሯል እና እኔንም እየወሰዱኝ ልጆቹም እዚህ ነው ያሉት፣ ስለዚህ ናና እሷም እንዳደነግጥ ልጆቹን ውሰዳቸው አልኩትኝ። ኦልሬዲ ግን እሷ መታ እንደወሰደቻቸው ነው የሰማሁት። ከዛ አደረ እሱ ፖሊስ ጣቢያ ማለት ነው። ከዛ በማግስቱ ማታ ወደ ሚድናይት አካባቢ ነው የመጣው። በኢትዮጵያ ከሌሊቱ 6 ሰዓት አካባቢ ነው የተፈታው። ሮብ ዕለት ከሌሊቱ 6 ሰዓት አካባቢ ተፈታ። ሐሙስ ዕለት ጠዋት እሷ በቃ ይሄ ነገር በእኛ ይለቅ አለች። በእኛ ይለቅ፣ አጥፍቷል፣ በጣም አጥፍቷል፣ ጥፋተኛ ነው፣ ማታ እንደገባ ተጸጽቷል። እንደውም ወደ ቤተክርስቲያን መሄድ አለብኝ፣ ምግብም ሳቀርብለት ምግቡንም አልበላም፣ ቤተክርስቲያን መሄድ አለብኝ መጀመሪያ ምናምን ብሎ አለኝ። ሲፈቱት ታዲያ እግሩ ላይ አስረውለት ነበር። የትም እነሱ ከፈቀዱለት መንገድ ውጪ መነቃነቅ አይችልም ነበር። እግሩ ላይ አስረውለት ከስራ ወደ ቤት ከቤት ወደ ስራ ብቻ ነበር። ከዛ አለችና አሁን ቤተክርስቲያንም ሊሄድ ብሎ ሲያስቸግረኝ እግርህ ላይ የታሰረውስ ነገር ሌላ ችግር ትፈጥራለህ ብዬ አልኩትና አጥፍቷል፣ በጣም ጥፋት አጥፍቷል ምናምን አለችኝ። ከዛ በኋላ እንዴ በጣም አጥፍቷል ምናምን አልኳት እኔም እና በቃ በሰው እንደዚህ እንነጋገር እኛ እንጨርሰው። ደግሞ የሚገርምህ የማርያም እነሱ ጋር ማርያም እንዘክራለን እነሱ ቤት፣ ሚካኤል ደግሞ እኛ ቤት ይዘከራልና የዛለት ደግሞ ማርያም ነበረች ሐሙስ ዕለት እና በቃ የማርያም ኑና ቤት ምናምን አለች። እንዴት ታስበያለሽ? እንደዚህ ልጄ እኮ ናት ምን ማለት ነው? አሁን መጀመሪያ ናቀኝ፣ ይሄ ድጋሚ ሌላ ንቀት አይሆንም እንዴ አልኳት። ስላተኝ እንደሱ ይሻላል እኛ እኮ በራሳችን ብንጨርሰው ብዬ ነው አለችኝ። ኖ እንደዚህ አይሆንም፣ ሽማግሌ ምናምን ሰብስቡና በሽማግሌ የሚሆነውን ነገር እናደርጋለን። እኔ እሱ ታሰረም ምንም ማለት የማገኘው ጥቅም የለም። እግዚአብሔር ግን ልጄን የከፋ ነገር ሳይደርስ አውጥቶልኛል አልኳትኝ። ከዛ እንደሱ ካልሽ ኦኬ እሺ ብላ ተለያየን። እሱም አለኝ ቅጂ አለኝ መላክ ስላልቻልኩ ነው ለአንተ ረጅም ስለሆነ አልሄድም ብሎኝ ነው አለችኝ። ከዛ በኋላ እነሱ የራሳቸውን ንስሐ አባት ሽማግሌ ላኩ ማለት ነው። አንቺ ነሽ ሽማግሌ ላኩ ያልሽው? አንቺ ነሽ በሽማግሌ ምን ልታገኝ ነው? ሽማግሌ ማለት ምን አስበሽ? እኔ ምን እንዳሰብኩም ያኔ አላቅም ምን እንዳልኩ ምን እንደሆነ። እኔ የዛለታም ራሱ የሚገርምክ ነገር እንደወጣ ነው በሐሙስ ዕለት በቀጥታ በስልኬ ነው የደወለልኝ። ቀጥታ በቃ በስልኬ ነው የደወለው። እንደውም ደንግጬ እኔ እንዴት ቢንቅ ነው እንደገና ደግሞ ይሄን በደል በድሎኝ እንደገና ደግሞ በቀጥታ በስልኬ የሚደውለው አልኩኝ። እንደውም እሷን ስታገኘኝ ምን ማለት ነው በስልኬ ራሱ ደውሎ ነበር፣ ምን አይነት ቢንቀን ነው እንደዚህ የሚያደርገው አልኳትኝ። አይ ተሳስቶ ነው ሌላ ጋር ሊደውል ብሎ ይሆናል ምናምን አለችኝ።
ከዛ አይ እኔ ግን እንደዚህ አላሰብኩም፣ ደግሞ አሁን እኛ ቀጥታ አንመጣም፣ አቤት አንነጋገርም፣ ይሄ ሌላ ራስን ማስናቅ ነው። ስለዚህ እርቅ ብላችሁ የምትሉ ከሆነ የራሳችሁ ሽማግሌ ሰብስባችሁ በሽማግሌ ነው ማለቅ ያለበት። እኔ ሶስተኛ ሰው እንዲገባ ስላልፈለግኩ ነው አለች። እንደሱማ አይሆንም አልኳት። እሺ ከዛ ሽማግሌዎች ምን አሉ? ከዛ እሱ በማግስቱ ቀጥታ ኦሬዲ ንስሐ አባቱን ጠርቶ ቤት ነግሯቸዋል። እሷ እንዳለችን ከሆነ ንስሐ አባቱን ጠርቶ ንስሐውን ተናግሯል። እሳቸው ነው የምትለኛው፣ ንስሐ ነው። ከዛ እሳቸው መጡ፣ አባት ሰውየው ንስሐ አባቱ የእሱ አናገሩን። እኛንም እሳቸው ቤት ኑ አሉን፣ ቤት እሳቸው ጋር ኑ አሉን። እኛም ሄድን፣ እሷን መጣች። ከዛ እሷን መጣችና በቃ አጥፍቷል ምናምን አሉ እሳቸው። አጥፍቷል፣ እንደውም እግዚአብሔር ይስጣችሁ፣ ሌላ ሰው ቢሆን ይሄኔ ቤተክርስቲያኑ ምኑም ይበጠበጥ ነበር፣ ብዙ ችግር ነበር የሚገጥመው። ያው እንግዲህ የፍቅራቸው አምላክ እንደዚህ ነው ምናምን ብለው ያው እንደ ቤተክርስቲያን እሳቸው አስተማሩን። ምን አሉ? ከዛ እኛ አሁን ህግ ይዞታል፣ ህግ የያዘው ጉዳይ ነው። ህግ የያዘው ጉዳይ ይለቅና ከህጉ በኋላ ያለውን ነገር ያኔ ይቅርታ እንባባላለን። አሁን ግን ህግ እስከያዘው ድረስ የህጉ ጉዳይ ይለቅ፣ እሱም እግዚአብሔር እንዲታረቀው ንስሐውን ገብቶ እዛው ንስሐውን ይጨርስ አለ ባለቤቴ። በዚህ ተስማምተን ጥለን ወጣን ማለት ነው። ባለቤትሽ ከዚህ በፊት እንደው እስኪ የልጅሽ አባት ምን አለ? ምን አደረገ? ይሄን ነገር ሲሰማ እንግዲህ በጣም ይቀራረቡ ነበር ብለሽኛል። አንቺ የምትቀራረቢው ከባለቤቱ ጋር እንደሆነ ነው በይበልጥ የነገርሽኝ። ኢንፋክት ከሱም ጋር ብትቀራረቢ ማለት ነው። ባለቤትሽ ደግሞ ከሱ ጋር የበለጠ ይቀራረባልና ልጁ ላይ እንደዚህ አይነትን ድርጊት ማድረጉን ሲሰማ ምን አለ? እሱ በጣም ለቤተ ክርስቲያን ክሎስ ስለሆነ ሴጣን አሳስቶት ነው ያለው። በቃ ሴጣን ፈተነው እና ፈተነው፣ ግን እግዚአብሔር ልጄን ምንም አለማድረጉ ነው እንጂ እሱ ሴጣን ነው የፈተነው ነው የሚለው። እስካሁንም እሱ የሚለው እግዚአብሔር ሴጣን ነው የፈተነው በቃ ነው የሚለው። ግን ከሱ ከፈተናው በኋላ ያለው ነገር አሁን እንደዚህ የተደጋጋሚውን ስንሰማ የወንዱንም ልጅ ማለቱን ወንዱን ልጅ ያለውን ጉዳዮች ስንሰማ እሷ ጋም ካንዴም እንግዲህ የገናው የፋሲካ ማግስት የሶስቱን ሲሰማ ነው እንጂ ትንሽ በቃ ሴጣን አይደለም ብሎ ሊያስብ የሚችለው ከዛ በፊት የነበረው ሴጣን አሳስቶት ነው የሚለው እሱ። ከዛ እሳቸው ጋር ሄደን በእንደዛ ጨረሰን፣ አለቀ ጉዳዩ ማለት ነው። ያው እሱም በህጉ እየሄደ ነው፣ ህጉ መስመሩን ይዞ እየሄደ ነው፣ እኛም እንሄዳለን። በዛ መሀል ግን የሆነ ድግስ ነበር በማግስቱ የዳግማ ትንሣኤ ዕለት እና እዛ ድግስ ላይ ለካ ሰው አሰብስፎ ነው የሚጠብቀው የቤተ ክርስቲያን ሰው። እኔና እሷ የትም ብንሄድ አብረን ነው አንለያይም፣ የትም ቦታ በቃ እኔም ቦርሳዬ በላት በቃ እንደሷ እሷም እኔም እሷን ተያይዘን ነው የምንሄደው። እና የዛለት ሰው አንደኛ ተናዷለች ልጅ ህፃን ልጅ በማድረጉ፣ ሁለተኛ ካህን ነው ህዝቡ ህብረተሰቡ ተቆጥቶ ነበር ነው እንደሰማሁት ከሆነ። ግን እኔና እሷ የዛ ድግስ ላይ አብረን ሲያዩን ሰው ዝም አለ። እነሱ የተዉትን ነገር እኛ ምን አገባን ነገር አለ ገባ። ከዛ ፕሮሰሱ እየሄደ ያለ መሀል ላይ ምን ሆነ? ተገለበጠ ነገሩ። ምን ተደረገ? ተገለበጠ። ልጅቷ ውሸቷን እንደሆነ ጎርምሳ እንደሆነ ለቤተሰቦች እኛም ዝም ያለው ከህግ ጋር ቆመን ለልጃችን እንዳልተከራከረን የተደረገው እኛ የልጃችንን ባህሪ ባለጌ ናት ለእኛም እንዳስቸገረችን ተደርጎ መወራት ተጀመረ ማለት ነው። ከዛ መሀል ላይ በዳግማ ትንሣኤ እንዳለፈ ከቤተ ክርስቲያን ሁለት ሰዎች መጡ። አንድ በሰበካ ጉባኤ፣ አንድ ከመዘምራን ክፍል በልጆች አስተዳዳጊ ሁለት ሰዎች መጡ። ተጠየቅኩ ቤት ውስጥ ምንድነው የተደረገው ምናምን አሉኝ። አይ ያደረገው ማውራቱ አላስፈላጊ ነው፣ ግን የማይሆን ነገር ነው የተደረገው። ግን ያው እግዚአብሔር ልጄን አትርፎልኛል፣ እኔ የልጄ ጭንቅላት እንዳይበላሽ ለልጄ ጸልያለሁ፣ ልጄንም አትርፎልኛል፣ እሱንም እንግዲህ እግዚአብሔር እንዳደረገ ያድርገው ብዬ መልስ ሰጠው። ሄዱ እነሱ ማለት ነው። ከዛ በኋላ ከቤት ውስጥ ከመጡት ከሰበካ ጉባኤዎች ውስጥ እሷ ተገለበጠች ወደሱ ወደ ሰውየው ማለት ነው። ተገለበጠችና ፊርማ የሚፈረማል እንደዚህ ኢንቪቴሽን ነው ምናምን ይባላል፣ ጥሩ ሰው ነው ምናምን ብለህ ከፈረምክ የሆነ ህጉ የሆነ የሚቀንሰው ነገር አለ በዚህ ሀገር።
እና ወደ አሁንም ልጄን ሆስፒታል ቀጠሮ ነበረው ይዤ እየሄድኩኝ ደወለች እና አጋጣሚ ትራንስፖርት ውስጥ ነበርኩኝ። አይ እንደዚህ ኢንቪቴሽን ልናስፈርምለት ነበር እና ይከፋሻል አለችኝ። እኔ የልጄን ስም አትጥቀሱ እንጂ እኔ አይከፋኝም። እኔ ግን የልጄን ስም ይሄ ውሸቷን ነው ምናምን የሚባል ነገር መስማት አልፈልግም። እንደሱ ግን አልፈልግም አልኳትኝ። አይ እንደሱ አይደለም ምናምን ብላ ስታወራልኝ ግን የሆነ የቀኔ የማይሆን ወሬ ያለ መስሏት ሊሆን ይችላል የሚል ነገር አድርጋ በሌላ ሰው ወሬ አስመስላ እንደዛ ነገር ነገረች። ከዛ ምን ማለት ፈልጋ ነው ብዬ ቤት መጥቼ ለባለቤቴ በጣም ተናድጄ እንዲህ ያለችኝ እኮ ስለው እንዴት አለች ስለኝ አይ መስሏት ሊሆን ይችላል ብላ አለችኝ። እንዴት እንደዚህ ትለኛለች? ይሄ ነገር በኋላ የገለብጡትና እኛ ጥሩ ስንል ሌላ ችግር እንዳይፈጠር ስለው እሱ ደውሎ ነገራትኝ። እንዲህ የምትዩን ነገር አቁሚ። እኛ ከአንድም ሁለትም ማስረጃ አለኝ። አንደኛ ቀርተናቸዋል እነሱ በሚያወሩበት ሰዓት። ሁለተኛ ነገር ደግሞ አንዴ አይደለም ያደረገው ከአንዴም 3 ነው። ወንዱ ልጄንም እንዲህ እያደረገ እኔ ከሱ ጋር ቤተክርስቲያን ይማራል እያልኩ እንዲህ እያደረገ ነው ያለው እና እረፊ ሲላትኝ ሴትዮዋ ልታርፍ አልቻለች። ከዛ አሉ ይሄ የሚወራው ወሬ በጣም ቀጠለ። የሚገርም ነገር እኔ ራሱ ውጪ መውጣት ቤተክርስቲያን መሄድ በጣም እስከሚያስጠላኝ በቃ ሶፋ ላይ ብቻ መተኛት ሆነ ስራዬ። ከዛ አንድ ቀን እንዳጋጣሚ ከሷ ጋራም እንደዛው ነን ከሚስትየው ጋር እንገናኛለን። ቤተክርስቲያን ልጆቹን ትምህርት ቤት ሳደርስ እኔ እንዳልኩ ካለዳም በባስ ነው የማደርሰው። ከዛ በኋላ ከባስ ስመለስ ግን እኔና እሷ አብረን ነው የምንመጣው። እናወራለን። ስለዚህ ጉዳይም ታወራኛለች፣ እናወራለን ሁለታችንም። እግዚአብሔር ይስጣችሁ እንጂ እናንተ የሱ ባለቤት ማለት ነው። እግዚአብሔር ይስጣችሁ እንጂ እናንተ ባትሆኑ ኖሮማ ይሁሉ ጉድ አይፈጠርም ነበር። ይሄኔ ስንት ጉድ ነበር ምናምን እያለች ትላለች። አይ እኔ ልጄ ትትረፍልኝ እንጂ እኔ ሌላው ጉዳይ አያሳስበኝም። ሌላ ነው። ግን ለምን እንደዚህ እንዳደረገው ግን እንዴት ደፍሮ እዚህ ቤት እንደመጣ አብሮ መብላት ከሆነ ያናናቀን እሱም ማወቅ ብቻ ነው የምፈልገው እላታለሁ ብዙ ጊዜ ነኝ። ከዛ መሀል ላይ እሷም እየቀዘቀዘች መጣች። ይሄ ኢንቪቴሽን ከተፈረመ በኋላ ኦሬዲ እየቀዘቀዘች መጣች። ከዛ ብር መሰበሰብ አንቺን ፈረምሽ? ነው እኛ አልፈረምንም። የቤተ ክርስቲያኑ ህብረተሰብ ግን ፈረመ። አንዳንድ ሰው ጠይቆ አይ አልፈረምም ያለ ሰው አለ። አንዳንድ ሰው ደግሞ ፈረመ። ከዛ የሆነ ከእንደዚህ ከቤተ ክርስቲያን ብር ሲዋጣለት የብር ሲዋጣ የላኩልክን ቴክስት አይተከዋል። ፖስት ደብዳቤ ልኬልካለሁ የጻፈልኝና በቴሌግራም የላኩልክ ላይ ሲጠይቅ እኛ ብር የሚለምኑለት ካህን እንደው የሆነች ዱርዬ የሆነች ልጅ ህይወቱን አበላሸችው ምናምን ብለው ነው የለመኑት ያንን ብር ማለት ነው። ከዛ ብር ከተለመነው ሰው አንዱ ሰው ለኔ በጣም ይቀርበኛል። ከዛ እንዴት ነው እንደዚህ የሚሉት ነገሩን ሳያውቁ እሱ ነው ጥፋተኛ እንዲህ አርጓት እቺ ምንም የማታውቅ ልጅ ገና የዚህ ዓመት ልጅ ምናምን ብሎ ይላቸውና ዝም ብላችሁ ለምን ከፈለጋችሁ ዝም ብላችሁ የልጅቷን ስም ሳትጠሩ ለምኑ እንጂ እንዴት የሰው ስም ታጠፋላችሁ ይላል። ከዛ ሲል እኔ በቤተ ክርስቲያን በሰበካ ጉባኤ እንደገና አሁንም ሄድኩ። ሰበካ ጉባኤዎቹ ጋር ሄጄ ማናገር ፈልጋለሁ። ሰበካ ጉባኤውን እስካሁንም የቤተ ክርስቲያኑ ስምና ክብር ብላችሁ ተብሎ እኔ ዝም ብያለሁ። አሁን ግን እንዲህ ነገር እያለፈ እየመጣ ነው። ልጄንም ቤተ ክርስቲያን ውስጥ የሌላ ነገር ጫና እየተደረገባት ነው። እንኳን እሷ ትንሿ ራሱ ወሬውን አያውቁትም። ወሬው ይሄ ነው የተባለ ነገር የለም። ትንሿ መስላቸው አንዳንዶቹ ቢመታታው ምን ችግር አለ የአሜሪካ ልጅ ቀበጥ ስለሆነ ነው እንጂ ህይወቱን አበላሸችው ይሏታል። ትንሿን ማለት ነው። ግማሹ በምት የተያዘ ነው የሚመስለው። አንዱ ከሱ ልጅ ሲቀጣ የኔንም ልጅ ቀጥቶ የኔ ልጅ እንደዚህ ደውላ የተናገረች ነው የሚመስለው። ከዛ እኔ ለሰበካ ጉባኤ ተናገርኩኝ። ሰበካ ጉባኤዎቹ መነገር ካለበት ፍለፊት መድረክ ላይ ወጥተን መናገር አለብን። እንደዚህ የበደሉሽንም ሰዎች ማናገር ከፈለግሽ የሚያወሩትንም ሰዎች ጠርተን ማውራት እንችላለን። እኛ የሚያሳስበን የልጅቷ ጉዳይ ነው እንጂ ሌላ ነገር አይደለም አሉ እነሱ። ከዛ በሰበካ ጉባኤ እሱ ሽምግልና ሄዱ ማለት ነው። ሰበካ ጉባኤዎች እሱን ካናገሩት በኋላ ነው እሱ ያንን ደብዳቤ ጻፈልኝ።
ደብዳቤው ላይ እንግዲህ እንዳደረገ እንደወደቀ ካሁን በኋላ ነፃ እንኳን ቢወጣ መውጣት እንኳን ቢችል ቤተክርስቲያን ቆሜ ማገልገል እንደማይፈልግ አድርጎ ነው ያወራው ደብዳቤው ላይ ካነበብከው ማለት ነው። እና እንደዛ ብሎ አለ። ነገሩ እየሄደ ህግም እየሄደ ነው የህጉም ጉዳይ እሱም በቀጠሮ ይሄዳል። እኛ ግን ፍርድ አንሄድም ህጉ ጋር ያው እነሱ ይዘውታል። እነሱ እየተከራከሩላት ነው 12 አንደሬጅ ስለሆነች እነሱ ነው የሚከራከሩላት። እኔ አልሄድኩም። ማናችንም ከኛ ቤት ሄድ ነው የለም። ለካ የኛ ለመሄድ ደግሞ ነገሮቹን እየቀየራቸው መጥቷል። እሱ ያቆመው ጠበቃ ወደ ሌላ ነገሮችን እየቀየረው መጥቷል። ከዛ በኋላ እሷ ወደ እሱ እንደሱ ብሎ ያንን ደብዳቤ ከጻፉልኝ በኋላ እሱ ከጻፈ በኋላ በወሩ ነው በሁለት ወሩ ሌላ ቀጠሮ ነበረው እሱ ሆስፒታል ፍርድ ቤት ማለት ነው። ፍርድ ቤት ቀጠሮ ነበረው። ይሄድና ምን ይባላል እግሩ ላይ ያለው ነገር የታሰረው እንዳለ እንት ማለት ይችላል። የትም ቦታ መሄድ እንዲችል አስረዘሙለት ማለት ነው። በፊት ከስራ ወደ ቤት ከቤት ወደ ስራ ነበር። መሀል ላይ የነገርኩ ከስራ አባረሩት። እግሩ ላይ ብረቱን ሲያዩት ስራ ቦታ ከስራ አባረሩት። ስራ ፈታ እቤት ቁጭ አለ። ከዛ ወደዚህ ሲጨምሩለት ምን አለ እኔ ጋር አልመጣም። ወዲያው ለሽምግልና ለምን አልመጣም? ቀጥታ ለቤተክርስቲያን አሁን ማገልገል እችላለሁ ተፈቅዶልኛል ብሎ ለቤተክርስቲያን ማመልከቻ ያስገባል። ከዛ በኋላ ለቤተክርስቲያን ማመልከቻ ያስገባና በጎን በኩል ደግሞ ለሱ ንስሐ አባት ለቤተክርስቲያኑ አስተዳደር ሽምግልና ይልካል ወደኛ ጋራ እንድንነጋገር ማለት ነው። ከዛ ልክ ከዛ ሲወጣ ከእስር ቤት ከፖሊስ ጣቢያ ሲፈጠርለት ይሄንን የላከልኝን ደብዳቤ ዲሌት አደረገው። የላከልኝን ደብዳቤ አጋጣሚ እኔ ፎቶ ሻት አድርጌ ያስቀመጥኩ እንጂ እሱ ግን ዲሌት አደረገው ወዲያው ከዛ ሲወጣ ማለት ነው። ከዛ እኔም ደግሞ አጋጣሚ ስልኬ እጄ ላይ ስለነበረ ቴሌግራም ውስጥ ስለነበርኩ ወደዛ ስገባ ወደሱ ጋር ወዲያው ዲሌት አድርጎታል። ይሄ ዲሌትማ ካደረገው ሌላ ነገር ተንኮል አስቧል ማለት ነው ይሰውዬ ብዬ እኔም እንተናል። ከዛ እዛ ስንሄድ እሳቸው ጋር እርቅ ብሏል ምናምን አውሳቸው ይቅርታ ሊፈልጋል። አሁን እግሩ ላይ ያለውም ተነስቶለታል ተራዝሞለታል የሚሄድበት መንገድ። ስለዚህ ቤተክርስቲያንም ሲሉኝ እኔ ኦሬዲ ሰምቻለሁ ቤተክርስቲያን ማገልገል እንደሚፈልግ እንዳስገባ ሰምቻለሁ። ይሄንንም ግን እርቁ አሁንም ህጉ የያዘው ጉዳይ የህጉ ነገር ይለቅ። እኛ ህግ ተላልፈን አንመጣም አለ ባለቤቴ። ህግ ተላልፈን እርቅ ምናምን የሚለው ነገር የለም። መጀመሪያ የህጉ ጉዳይ ይለቅና ከዛ በኋላ ሁሉ ነገር ይደርሳል አለ ባለቤቴ። ከዛ በኋላ አለቀ ህጉ። ከዛ ቀረ ማለት ነው። በጣም ብዙ ጊዜ ፈጀ ማለት ነው አለ ይሄ ሁሉ ፕሮሰስ። በዚህ ሁሉ ፕሮሰስ 3 አመት በዚህ ሁሉ ፕሮሰስ መሃል ከልጃችሁ ጎን መቆም አሁን እኔ አሁን ልጅሽ አልነገረችሽም ለአንቺ ኢንፋክት ላያምኑኝ ይችላሉ ብላ ነው ለጓደኛዋ ስለተናገረች ይሄ ነገር የደረሰው አይደል? አሁን እኮ ልጅሽ ትክክል ነኝ ወደሚል ስሜት ራሱ እኮ ልትሄድ ትችላለች። ትክክል ነኝ እኔ ሴንስ በቃ እኮ አለ መንገሬ ፕሮቴክት አድርገናታል ብለሽ ታስቢያለሽ? ተከላክለንላታል፣ ከጎኗ ቆመናል፣ እንደዛ አድርገናል ብለሽ ታስቢያለሽ? አላስብም። ለምን እንደዛ አላረጋችሁ? አሁን የኔ ጥያቄ ለምን እንደዛ አላረጋችሁም? በዚህ ሁሉ ሰዓት ይሄ ሁሉ ጊዜ ላይ ፍርድ ቤት መንግስት ጠበቃ ላይ አቁሞ ሊከራከር ይችላል። ኦፍ ኮርስ ለህፃናቶች መብታቸው ተብሎ ምን ደረሰ? የልጄ ጉዳይ ምን ደረሰ ማለት ይሄ እኮ በጣም ቀላል ነገር አይደለም። በነገራችን ላይ ልጅቷ ላይ የሚፈጥረው ነገር ቀላል ነገር አይደለም። አሁን ይቅርታ ለመባባል ምናምን ገሌን እናዋራው፣ ገሌን ሽማግሌ ይላክ። አሁን የእናንተ ክብር ቀደመ ማለት ነው። አሁን ይቅርታ ምናምን እናንተ ለምን ይቅር የምትባሉት? ምንም እኮ ከእናንተ ጋር አይገናኝም። ህፃኗ ናት ይቅር መባል ያለባት። ይቅርታ አድርጊልኝም መባል ካለበት ያቺ ጥቃት ሊፈጸምባት የነበረች ህፃን ናት ይቅርታ መጠየቅ ያለባት አይደለም? አለበለዚያማ የእናንተ ክብር ቀደመ። ልጅቷ ቁጭ ብላ ጥቃቱ የደረሰባት በቃል እንግዲህ አሁን በቃል በድርጊት ትንኮሳ ነበረባት እቺ ህፃን። ይሄን ሁሉ ነገር የቻለች ህፃን ናት ይቅርታ መጠየቅ ካለባት መጠየቅ የነበረባት። እናንተ የእናንተን ነገር አደረጋችሁት እና ያ ነው ግራ ይገባኝ። አንደኛ እውነትህን ነው፣ ልክ ነህ።
እኔም አሁን በጣም የሚቆጨኝ ያለው ነገር እሱ ነው። አንድ ሁለተኛ ነገር የሆነው የነበረው ነገር ምንድነው? በቃ አሁን ምን ልበልክ፣ በቃ በዛ ሰሞን የነበረው ነገር በቃ ለቤተ ክርስቲያኑም ራሱ ነው ሰው የተጨነቀው። አሁን ይሄ ነገር ቢሰማ የቤተ ክርስቲያኑም ክብር የቤተ ክርስቲያኑም ስም ምናምን ነገር ነበር የተባለ። ያ ነገሮችም እኛን ችላ እንድንል አድርጎናል። ሁለተኛ ነገር ደግሞ እንዳልኩ እኔ የሱ መታሰር የሱ ምናምን ለኔ ምንም ጥቅም አይሰጠኝም። አሁን ይሄ ጉዳይ እኮ አንቺ ጉዳይ አይደለም። አሁን አንቺ ወላጅ ነሽ። ኦፍ ኮርስ ገባሽ አይደል? አሁን ቢታሰር እኔ ምንም ነገር አይሰጠኝም ምናምን እንዴ፣ ለአንቺ ምንም ላይሰማሽ ይችላል። ለእሷ ግን ትርጉም አለው። ህመሙን ለታመመችው ስቃዩን ለተሰቃየችው ህፃን ግን ትርጉም አለው። አንደኛ። ሁለተኛ ምናልባት ይሄን የሚከታተሉ ሰዎችን በጣም እንዲረዱ የምፈልገው ነገር በእምነት ሽፋን ውስጥ ይኸውልሽ ቄስ ይሁን ኡስታዝ ይሁን ፓስተር ይሁን ምንም ይሁን አንድ ግለሰብ ነው። ከእምነቱ ጋር መያያዝ የለበትም። እምነት ተቋም ትልቅ ነው፣ ሌላ ነው። እምነት ተቋም ነው። ይሄ እኮ ግለሰብ ነው ይሄን ነገር የሚፈጽመው። የትኛውን እምነት ይከተል፣ ፓስተር ሊሆን ይችላል፣ ኡስታዝ ሊሆን ይችላል፣ ቄስ ሊሆን ይችላል፣ አይደለ መምህር ሊሆን ይችላል፣ ምንም ነገር ሊሆን ይችላል። አንድ ሰው ነው ይሄን ነገር ይፈጽመው። ከእምነቱ ለይተን ማየት መቻል አለብን። እንደዚህ አይነት ድርጊቶች ሲፈጸሙ ያ እንደ ሽፋን። ምክንያቱም ከዚህ በፊትም እኔ አንዲት ባለ ታሪክ እንደዚሁ አቅርበናል ከውጭ ሀገር ይመስለኛልና እንደዚሁ እዛ ቸርቻችን አካባቢ የሚያገለግል ሰው እንደዚህ ምናምን እያለች ነበርና አሁን ይሄ ሽፋን እየሆነ ነው። አየሽ አሁን እናንተም አሁን አንቺም እኮ አልሽኝ እኔ እኮ እንደዚህ ስላሉኝ ቤተክርስቲያናችን ስሙ እንዳይጠፋ ስላሉኝ ምናምን። እዛ ጋር ማንም ሰው ካጠፋ በጥፋቱ መጠየቅ አለበት አይደለ? ደግሞ ንስሐችንን ደግሞ አምላካችን ነው የሚቀበለን አይደለ? ምድር ላይ ደግሞ የምንተዳደርበት ህግ አለ። ሁሉም ሰው የሚተዳደርበት ህግ አለ። እንኳን በሰለጠነው ሀገር ይቅርና በየትኛውም ቦታ ላይ ምድራዊ የሆኑ ህጎች አሉ። አንድ ሰው ህግ የወጣው ለምንድን ነው? ይሄን ነገር አታድርጉ ማለት ነው። ህግ ማለት አታድርግ ማለት ነው አይደለም? ስለዚህ ይሄ የወጣው ህግ አንዲት እድሜዋ ለአካለ መጠን ያልደረሰችን ህፃን ልጅ ላይ ወሲባዊ ትንኮሳ፣ ወሲባዊ ጥቃት ማድረስ እንደዚህ ያስፈርዳል ተብሎ በግልጽ ቁጭ ብሏል ተቀምጧል። እኛም ሀገር እዛ ደግሞ የበለጠ እንደውም የጠነከረ ነው። በስልክ እናቴ መታችኝ አባቴ መታኝ ተብሎ ወላጅ ልጅ በሚነጠቅበት ሀገር ላይ ይቅርና ማለት ነው። ስለዚህ አሁን የእምነት ተቋምንና ግለሰብን ለይተን ማየት መቻል አለብን። አንድ ግለሰብ እንደፈለገ በሆነ ቁጥር እምነቱን እያያያዙ የዚህ እምነት ተከታይ ስለሆነ ነው የሚል ነገር ተገቢ አይደለም። ይህን መናገር ስለምፈልግ ነው። ያልከው እውነት ነው። ነገርኩህ እኔ እንዳልኩህ ነው። በዛን ወቅት እሷም ደግሞ አይዶን ኢትዮጵያ ተወልዳ እንዳደገች ልጅም ስለሆነች ብዙ ለሱ ልጆች አብረንም ከማደግ ከመኖርም ብዙ ከምትን ከማለት በጣም ታስብ ነበር። የሚገርምክ ነበር። አሁን የገና ጊፍት ይሰጣጣሉ ልጆቹ ማለት ነው። ሲሰጣጡ እኔ አልገዛውም የገና ጊፍት ማለት ነው። ዝም አልኩ። አሁን ጨንቋት እኔም ጋር ማሚ አለች። አቤት ስላተኝ ልጆቹ እኮ እኔ ምንም አላረጉኝም። ስለዚህ ጊፍቱን ግዥና ዝም ብለሽ በራቸው ጋር ወርውረሽላቸው አንኳኩተሽ ስጫቸውና እኔ ልጆቹ ምን አደረጉ አለች እሷ ማለት ነው። እንደ ኢትዮጵያ ልጅ ማደጓም እንደዚህ የሆነ የመንሰፍሰፍም ነገር አላት ልጅቷ እና እንደዛ አድርጌያለሁ። ግን እንዳልከው ጥፋተኛ ነኝ። አሁን እኔ እየበላኝ ያለው ጥፋተኝነቴ ነው። በነገራችን ላይ እዚህ ማደጓ ነው እንዳልሽው ቅድምም ላነሳልሽ ነበር። እዚህ ማደጓ ነው እንጂ ኢሚዲየትሊ እንደው እዛ ተወልዳ እዛ አድጋ ከዛ ማህበረሰብ ከዛ ሀገር ተማሪዎች ጋር እንደመማሯ ምናምን ያንን ነገር ኢሚዲየትሊ ነበረ ወዲያውኑ አሳውቃ የሆነ ነገር የምታደርገው። በነገራችን ላይ ከዚህ እንደዚህ አይነት ነገሮች ጋር በተያያዘ ያው አሜሪካም ሌሎች አውሮፓም ላይ በጣም ብዙ ነገሮችን እንሰማለን። በተለይ እንደዚህ ወሲባዊ ነገሮችን ሆነ ብለው ፐርፐዝሊ ራሱ ሰው እንትን ለማለት እንትንም እንዳለው ሪስክም እንዳለው ጭምር ማወቅ መቻል አለብን። ይሄ እንደ ቀላል የሚታለፍ ጉዳይም ስላልሆነ ማለት ነውና ምናልባት እዚህ ማደጓም ሊሆን ይችላል እንግዲህ ለጓደኛዋ
ለመንገር ያስቻላት እንጂ እንደነሱ አይነት አስተሳሰብ እንደዛ በዛ ካልቸር ውስጥ ብታልፍ ኖሮ በቀጥታ ደውላ ያው እሷ የራሷን ውሳኔ የመወሰን እድሉም ይኖራት ነበር ብዬ አስባለሁ። እንደሱ ነው። ሁለተኛም ያው እንዳልኩት ነው፣ ካህን ነው አያምኑኝም ነው። ካህን ነው አያምኑኝ፣ እኔን አያምኑኝም፣ እሱን ነው የሚያምኑት ነው። አሁንም ግን የሆነው እንደዛ ነው። አሁንም የሁሉ ፈተና ተቀብለን አሁንም ያለው ነገር እንደዛ ነው። አሁንም ቢሆን ህብረተሰቡ አንደኛ ሁሉን ነገር እንደዚህ ግልጽ ያወቀው ነገር የለም። ሁለተኛ ነገር ደግሞ አንዳንዱ እያወቀ ራሱ አላደረገም፣ እሱ እንደዚህ አያደርግም፣ ልጅቷ ጎርምሳ ነው፣ ልጅቷ እንዲሆና ነው የሚልም አለ። ሁለተኛ ነገር ደግሞ የህጉንም ውጤት የሚጠብቅ ሰው አለ። እነሱ እኮ እንደዚህ ቢያስቡ የእናንተ ድርጊት ነው እንደዚህ ያሳሰባቸው። የእናንተ ዝምታ ምንድነው? አንድ አባባል አለ፣ ከባለቤቱ ያወቀ የሚባል አባባል አለ አይደል? ማለት እናንተን ካላስጨነቃችሁ የልጃችሁ ጉዳይ የሆነ ሰው ሊያስጨንቅ ይችላል ብሎ መጠበቅም አንድ ስህተት ነው አይደለ? እኔ ቅድም የሚያልኩሽ ይሄንን ነው። ፍርድ ቤት ላይ ይሁኑ wherever በቃ በሄዳችሁበት ቦታ በሙሉ ስለሷ መጮ፣ ስለሷ መቆም፣ ስለሷ ፍትህን መጠየቅ በየትኛውም ቦታ ላይ ያስፈልግ ነበር። ለዛም እኮ ነው አሁን እነዛ ማህበረሰቦች ለምሳሌ እዛ አካባቢ ያሉት ማህበረሰቦች አሁን እሱ ያለበት አካባቢ ያሉ ማህበረሰቦች ያልሽኝ ይሄን ሐሳብ የመጣባቸው ከምን አንፃር ይመስልሻል? ፋይት አላረጋችሁ፣ በቃ ፋይት አላረጋችሁ፣ ሜዳችሁ ይሄው እንደዚህ ሆነች ልጄ፣ እናንተም ደግሞ ተጠንቀቁ ብትሉ ኢንፋክት የሆነ ነገር ይመጣ ይችል ነበር ብዬ አስባለሁ። ኤኒዌይስ ወደ ዋናው ፖይንቴ ልመለስና እግሩ ላይ እንግዲህ ከቦታ ተወስኖለት ከቤት ወደ መስሪያ ቤት ከመስሪያ ቤት ወደ ቤት ብቻ እንዲሄድ ሎኬሽን እግሩ ላይ ተደርጎበት ነበረ፣ የት እንዳለ የሚያሳይ የት እንደተንቀሳቀሰ የሚያሳይ ማለት ነው። ይሄ በገደብ ነበር የተደረገበት። በዚህ ምክንያት ከስራም አሰናበቱት ብለሽኝ ነበረ። ከዛ በኋላ ደግሞ ተጨመረለት ሌሎች ኤሪያዎችን እንዲሄድ፣ ከቤት ወደ ስራ የነበረው እንትን ተቀይሮ ደግሞ ሌሎች ቦታዎች ላይ እንዲሄድ ተደረገ። በዚህ ምክንያትም እንደውም ተመልሼ ላገልግል አለ አልሽኝ። በምን ማስረጃ በምን ምክንያት ነው ፍርድ ቤቱ ይሄን የቀነሰለት? የቀነሰለት እሱ ኦልሬዲ ያኔ ሲወጣ የግል ጠበቃ ይዞ እየተከራከረ ነው እና ያው በጠበቃው ምክንያት ነው የተቀነሰለት። ጠበቃው ምን ብሎ እንዳስቀነሰለት እንዳልኩ ከኛ አንሄድም ነበር፣ አላቅም። መሄድ አልተከለከላችሁም አይደል? ዝም ብላችሁ ራሳችሁ ናችሁ የቀራችሁት? መሄድ አልተከለከለም። አንደኛ እኔ አላቅም ስለ ጉዳይ፣ ቋንቋም አላቅም፣ ምንም አለ። የሚገርምክ ነገር ስለ ጉዳዩ ራሷ እንደተከራከረች ነው አሁን ምን የምቆጥረው ልጄ። ምክንያቱም እኔ ጽፋም ከቴክስት ራሱ የምትመላለሰው ከጠበቃዋ ጋር እሷ ናት። እሷና ወንድሟ ነው የሚመላለሱት። ገባ? አሁን ዲሴምበር ላይ ነው ያለው። 3 ዓመት ፈጀ። አሁንም ውሳኔ አላገኘም። ውሳኔ ያገኘ ዲሴምበር ላይ ምን ተወሰነ? የተወሰነው 1 ዓመት ከእግሩ ላይ የታሰረው ነገር እስከ 9 ወር ምናምን እግሩ ላይ ቆይቷል። እግሩ ላይ የታሰረው ነገር ማለት ነው። የተፈረደበት የነበረው 1 ዓመት እስርና 3 ዓመት ደግሞ የሆነ ትሪትመንት የአልኮል መጠጦች ምናምን ትሪትመንትና እንደ ቁም እስረኛ ነገር ሆኖ 10 ዓመት ደግሞ ይሄ በማንኛውም በሶሻል ምናምን ነገሮች እንደዛ ነው የተፈረደበት። ከዛ ያ 1 ዓመት ለእስር የተባለው 1 ዓመት እግሩ ላይ የተደረገው ነገር እኛ ሀገር እንዳመክሮ ነው እንደምን እንደሚቆጠረው እንደሱ እስር ቤት አይገባም። ያ እንደ እስር ተቆጠረለት ማለት ነው። አሁን እሱ ያቺ እስር ቤት ስላልገባና ይሄኛው ጉዳይ ይሄኛውን ፍርድ ማንም ሰው ስላላወቀው እሱ ደግሞ እንዳልኩ አሁን ኢትዮጵያ ነው ያለው። ልክ 1 ዓመት ሆኖት በ1 ዓመቱ እንደተደረገ በ1 ዓመቱ ሚስቱ ጠቅልላ ልጆቿን ይዛ ኢትዮጵያ ገባች። ምክንያቱም እዚህ ያው የልጆቹ ጉዳይ ምናምን እንትን ስላላት እሷ ኢትዮጵያ ገባች ማለት ነው።
ከዛ ኢትዮጵያ በመሃል ላይ የዛሬ ዓመት አካባቢ ጥር ላይ ሲሄድ ኢትዮጵያ ይሆንና ቤተክርስቲያን እያገለገለ ኢትዮጵያ ቤተክርስቲያን ውስጥ ፎቶ ተነስቶ እዚህ ላሉ ህብረተሰቦች ይልካል። ይኸው እኔ ነፃ ነኝ፣ ቤተክርስቲያንም እዚህ መጥቼ ያገለገልኩ ነው፣ ቢኖር ምናምን እያለ ማለት ነው። እነዛ ነገሮች እኔ ከሰው ሰማና ከዛ በኋላ ነው እኔ ወደ ፍርድ ቤት መሄድ ጀመርኩኝ። ጉዳዩ መገልበጡ ልክ ስሰማ ወደ ልጅቷ እየዞረ ነገሩ እንደሆኑ ሳውቅ በፍርድ ቤት መሄድ ጀመርኩ፣ ፍርድ ቤት ማለት ነው። ከዛ ይሄንንም ወረቀት የላከልኝን በእንግሊዘኛ አስተርጉሜ አስገባው። ከዛ ደግሞ እንደገና ለጥምቀት ሄዶ እንዳልኩ ከዛ ኢትዮጵያ ሆኖ እንደዚህ ብሎ ፎቶ ሲለቅ ወደዚህ ሲደርሰኝ ስሰማ እንደገና ሄድኩኝና ጠበቃዋን ሄዶ ቢቀርስ ምንድነው ዋስትናዬ ብዬ ጠየቅኳትኝ። ስጠይቃትኝ አሜሪካ ሀገር ያላት ኮኔክት ካላት ከእናንተ ሀገር ጋር ኮኔክት ካላት ይመጣል። የወጣውም ስላልተፈረደበት ነው፣ ነኝ ብሎ ስላላመነ ነው የወጣው። ገና ተከሳሽ ነው እንጂ ድርጊቱን አድርጎታል የሚለው ነገር ስላልሆነ ነው የወጣው። ካልመጣ ግን ባለበት ሀገር አሜሪካ ግንኙነት ካላት ከእናንተ ሀገር ከዛ ሀገር ተይዞ ይመጣል አለች። ከዛ በኋላ ሲመጣ በቀጠሮ ቀን ሲቀርብ ፍርድ ቤት እኛም ቀረብን፣ ሳይናገር እንደማይወጣ ተናገረች እሷ። መውጣት ሲፈልግ ለምንድን ነው የሄድከው ሲባል ልጄ ምናምን ታሞ ነው ምናምን አለ። ከዛ በኋላ መውጣት ሲፈልግ ሳይናገር መውጣት እንዳይችል ተደረገ ማለት ነው። ከዛ ጊዜ ጀምሮ እኔ ጊዜ ጀምሮ ከህጉ ጋር አብሬ እየሄድኩ ነው። የቀጠሮ ቀን ኖሮ በቀጠሮ ቀን ምን ተወሰነ ብዬ ከጠበቃዋ እጠይቃታለሁ፣ ምን ተደረገላታለሁ። ከዛ መሀል ላይ ምን መጣ፣ ልክ ጉዳይ ሊያልቅ አሁን ሊያልቅ ትንሽ ሲቀረው ነሐሴ ላይ ይመስለኛል ሽማግሌዎች፣ የካህናት አባቶች፣ የቤተክርስቲያን ሰዎች ምናምን ይዞ የመጨረሻ ፍርድ ነው አሁን ኑልኝ ብሎ እነሱን ጠርቶ ሰብስቦ በአጠቃላይ ሲሄድ እኔ ወደ 10 ምናምን ሰዎች አሉ፣ እንደዛ ተደርጎ ወደዛ ሄደዋል ማለት ነው። ከዛ እኔ እንዳጋጣሚ የሆነ ሰው ቁጭ ብዬ የሆነ ሰው ደወለልኝና እናት አለኝ። አቤት ስለው ነገ ቀጠሮ አላችሁ አይደል ሲለኝ አዎ አለን አልኩት። የነገውን ቀጠሮ እንዳትቀሪ አለኝ። ለምን ስለው እንዳትቀሪ ነገሮቹ ተቀይሮ ወደ እናንተ ተገልብጧል ጉዳዩ፣ ስለዚህ አንቺ እንደሆንሹ ስላልሆነ ሄደሽ ይሄን ጉዳይ መስማት አለብሽ፣ ማወቅ አለብሽ፣ የሚሄዱትንም ሰዎች ማወቅ አለብሽ እነማን እንደሆኑ፣ ሂጂ ለማንኛውም ሂጂ አለኝ። ከዛ እሻልኩና ልጆቼን እቤት መጣው። እንዳልኩ ወንዱም ልጅ ደረሰ፣ የኔም ወንዱ ልጅ ደረሰ፣ ትልቁም ወንድ ልጅ አለ። እኛ ሶስታችን ሄድን ማለት ነው ፍርድ ቤት። አሁን ፍርድ ቤት ስንሄድ እሱም አለ እንደነገርኩ 3 ካህናቶች አሉ፣ ሌሎች አበሾችም አሉ፣ የቤተክርስቲያን ሰዎችም አሉ፣ እነሱም አሉ ተሰብስበው እዛ ቆመዋል። እኛ ስንሄድ በጣም ደነገጡ። ምክንያቱም እኛ እንዳልኩ ሄደን አናውቅም። እኔም በቴክስት ነው ከሴትዮዋ ጋር ያ ጉዳይ ማነጋገረው። አንዴ ብቻ በአካል ሄጄ ቤት ኢትዮጵያ ሄደ ጊዜ በአካል ማናገር ፈልጋለሁ ብዬ እሷን ቀጠሮ አስይዤ አናግሬያታለሁ፣ የእሷን ጠበቃ። ከዛ በኋላ የዛለ ስንሄድ ግን የእሱ ጠበቃ ራሱ እኛን ሲያይ ደነገጠ። ምክንያቱም ሄደን አናውቅማ፣ እኛ ባለመሄዳችን ለሱ እየቀለለለት ነው ጉዳዩ። ከዛ ሲያዩን ካህናቶቹም ደነገጡ። ልጄ እንዳልኩ ቤተክርስቲያን ያገለግላል። አንደኛው ካህን እንደውም በጣም ነው የደነገጡት እኛን ሲያዩ። ከዛ እሱ ሰላም ሲሉት ራሱ እሱ ተቆጣ፣ ልጄ ማለት ነው። ከዛ የዛለታ ተጠየቀ። ሲጠየቅ አድርጊያለሁ ብሎ አመነ ካህናቶቹ ፊት ማለት ነው። እኛ ባንሄድ ኖሮ ወደ ሌላ ነገር ሊቀየር ነበረ ነው እንግዲህ የሰማነው። እኛ ባንሄድ ኖሮ አላደረኩም ብሎ ሊክድ ነበረ። ግን እኛ ሄደን እዛ ቆመን፣ እኛ እንደቆመን የእሷ ጠበቃ እናቷን መታለች፣ ወንድሞቿም እነዚህ መተዋል ብሎ አሳዩን ማለት ነው። ከዛ በኋላ እሱ የማይመሰክር አድርጎ ነበር የሄደው። የዛለት ጠበቃው ሲጠይቀው፣ የእሱ ዳኛው ሲጠይቀው አመነ። አድርገሃል ሲለው አመነ፣ አድርጊያለሁ አለ። ከዛ አድርጊያለሁ ብሎ አምኖ የዛለታ እኛም ወደ ቤት መጣን፣ እሱም ወደ ቤቱ ሄደ። በመሃል ላይ አንደኛው ካህን ደውለው በጣም ይቅርታ አሉ።
ይቅርታ ልጄ ይቅርታ ምለው ደግሞ አብሶ ለወንዱ ልጅ ነው ይቅርታ ምለው ከሱ ጋር አንድ መቅደስ ውስጥ ያገለገልኩ አንድ ነገር ውስጥ ያደረኩኝ ይሄን ነገር እዛ ሳየው እንዴት እንደሆነ እኔ ነኝ የማውቀውና በጣም ይቅርታ እኔ ዝም ብሎ ደውሎ ናልኝ ምንም ነገር አትናገርም ብሎ ሲለኝ ለዛ ነው ሄድኩትኝ እንጂ ምን ሊያደርግ እንዳሰበ እንደነበር አላወኩም ስለዚህ በጣም ይቅርታ ብለው እሳቸው አሉኝ ግን ደግሞ በመሄዴ አሉ በጣም ደስተኛ ነኝ እናንተን ባሳዘናችሁ ምክንያቱም ደስተኛ የሆንኩት እዛ ቦታ ላይ ቆሞ ዳኛው ሲጠይቀው ያደረገውን ነገር በሙሉ ሲጠይቀው አድርጌያለሁ ብሎ ነው ያመነው በውጭ ግን ሲሰማ እንዳላደረገ ነው የሚያወራው እዛ ፊት ግን ሲያወራ ሲጠይቀው ዳኛ ሁሉን ነገር አምኛለሁ አድርጌያለሁ ብሎ ነው ያመነው ይሄን በመስማቴ ደስተኛ ነኝ በዚህ ጎን ደግሞ እናንተን በማስከፋቴ ጸጸቶኛል ብለው እሳቸው ደውለው ይቅርታ ጠየቁኝ ማለት ነው ከዛ በኋላ ይሄ ሁሉ ነገር ሲሆን አንድም ሰው በቤተክርስቲያኑ እንደገና ምንም ብሎ አልመጣም ያው እንዳልኩክ ልጄን እንትን እያሏት ነው ውሸቷን ነው እያሉ ነው እኔንም የልጇን ባህሪ ስለምታቅ ልጇ አድሩዬ ስለሆነች ነው እየተባለ ነው እንደዚህ አይነት ወሬዎች እየተወሩ ነው እኛም በግድ ቤተክርስቲያኑን ላለመተው እንሄዳለን እንደውም ከዛ በኋላ እሷ ከምትሄድበት የማትሄድበት ነው የሚቀድመው የሚሆነው መዘመራን ተዘምር ነበረ መዝሙሩንም ተወቹ መድረክ ላይ ወጣ መዘመሩንም ተወቹ ደርሳ ተሳልማ ትመጣለች አሁን ከዛ በኋላ ግን ሽማግሌዎች መምጣት ጀመሩ ወደኛ ቤት ማለት ነው የሚመጡት ሽማግሌዎቹ ተታረቁ አሁን ይላሉ ኃይለ ምን ታረቃለው በቃ ህጉ ይለቅና ታረቃለው ብለናል ያኔ መጀመሪያ ህግ ያዘው ጉዳይ ይለቅ ብለናል ኖ ከህጉ በፊት ተታረቁና እናንተ ከተታረቃችሁ የሆነች ነገሮች ለሱ ሊቀሉለት ይችላሉ አሉ ሲሉ በፍጹም አሁን አንዴ ህግ ይዞታል ህግ በፊት ህግ ከመያዙ በፊት እሱም እንዳይታሰር ልጆቹ እንዳይጎዱ እኔም ደግሞ ልጄን እግዚአብሔር የከፋ ነገር ላይ አላደረሰባትን ልጄን አድኖልኛል እንደሱ ብዬ አብረን የበላ ነው የጠጣ ነው ነገር ይዞን እስካሁን ድረስ ዝም ብለናል ካሁን በኋላ ግን የመጣው ነገር እስከ መጨረሻው ድረስ እስከመሄድ ድረስ ካሁን በኋላ እኔ እንትን አልልም አልኩኝ አልመለስም ከዚህ በኋላ እርቁ ይለቅና እንደማንኛውም ሰው ህጉ ይለቅና ከዛ በኋላ እንደ ክርስቲያን ይቅርታ ተባባሉ ከሆነ ከዛ በኋላ እንባባላለን አልኩኝ ከዛ ውስጥ አንዱ ሽማግሌ ከዛ በኋላማ እኮ ምናልባት እሱም ላይ ፈልግ ይችላል አለ ካልፈለገ ይቅር አልኩት ከዛ በዛ አለቀ እልሃለሁ ሽምግልናውም ከዛ እኔ እምቢ አልኩኝ ደረኩኝ እነሱም ተውት በዛው ከዛ የመጨረሻው ፍርድ መጣ እና እንደዛ ብሎ ተፈረደ አሁን ህጉ አሁን ደግሞ ኢትዮጵያ ሄዶ እንደገና ሌላ ፎቶዎች ምናምን እየላከ ሰው የሚጠብቀው ይታሰራል ነው አልታሰረም ያልታሰረበት ምክንያት እኔ የምለው አንድ አመት እግሩ ላይ የነበረው እግሩ ላይ የታሰረለት ነገር ያኛው ስለተቆጠረለት ነው ቀጥታ እስር ቤት ያልገባው በህጉ መሰረት 3 አመትና 10 አመት የሆነ ቅጣት ተሰጥቶታል ያንን ቅጣት ተቀብሏል ስለዚህ ካሁን በኋላ እኔ እንደኔ ማለት ነው እኔ እንደ እናት ማንንም ከዚህ በኋላ በልጆቻቸው ላይ ማንንም ሰው እኔ ምናልባት የበላውትም ነገር አስሮይ ሊሆን ይችላል ብዙ ውለታዎችም ይዘኝ ሊሆን ይችላሉ ኦር አላቅም ብቻ ምን እንደያዘኝ እግዚአብሔር ያውቃል አሁን ያለውበትን ግን ነገር ሳስበው ከሁለቴ ነው ራሴን ለመግደል የሰው ያዳነኝ ሁለት ጊዜ ምክንያቱም ቁስሉን እግዚአብሔር ምስክሬ ነው አትችለው አንደኛ ልጆቼ እንዴት ያኔ አልሰማዋቸውም እላለሁ ሁለተኛ ነገር ደግሞ ከሆነ በኋላ ራሱ ምን ሆኜ ነው የሚለውም ነገር አለ እና ማንኛውም ሰው እንደ አይነት ችግር ሲደርስበት እከሌ ምን ይለኛል ህብረተሰቡ ምን ይለኛል ምናምን ብሎ ከሚለው ይልቅ ህሊናውን የሚያዘውንና አንድና አንድ ከምንም በላይ በልጁ ጎን መቆም እንዳለበት ነው ማስተምረው አሁን በዚህ ጉዳይ ራሱ የሆነ ሴት ደውላ ያማከረችኝ አለች እንዴት ሆንሽ አንቺ ምናምን ብላ እኔ ያለው ስቃይ ላይ ነው አሁንም ራሱ ስቃይ ላይ ነው ተፈርዷል እሱ ፍርዱን ተፈርዶለታል ሄዷል ኢትዮጵያ ነው ያለው እንደገና አሁንም እኔንና ልጆቼ ከነቤተሰቦቼ እንደወንጀለኛ ነው እየተቆጠርን ያለ ነው ልጄ ወንዱ ልጄ ቤተክርስቲያን ያገለግል ነበር ቤተክርስቲያኑን ትቶታል በቃ አላገለግልም ምን ያደርግልኛል እንደውም ሌላ ሃይማኖት ብቀይር ይሻለኛል እንደዚህ አይነት ማጭበርበር እያለ ነው ያለው ሁለተኛ ነገር ደግሞ ቤተክርስቲያን አላገለግልም ብሎ እኛ እንደ ሽማግሌ ያዝነው ሰው ሽማግሌ ነው በሽማግሌ ይዳኛል ብለን በቤተክርስቲያን ያዝነው ሰው ቤተ መቅደስ ውስጥ ደብቀው አስገብተውት እሱ ደግሞ እዛ ሆኖ ፎቶ ለቆ
ይሄው ቤተ መቅደስ ገባው ብሎ እንደገና ለሰው ልኮ እንደገና ያንን ፎቶ አያለው እዚሁ እኔ ማገለግል የምሄድበት ቤተክርስቲያን ማለት ነው። እና እኔ ምን እንደምል አላቅም፣ ንግግርም አልችልም። ምናልባት እዚህ ላይ እኔ የምለው ልጆችሽ እንግዲህ ምናልባት ይሄን ቪዲዮ ሊያዩት ይችላሉ ብዬ አስባለሁ። አላውቅም የአንቺን ፎቶ ሲያዩት ወይ ምናልባት የማየት እድሉ ካላቸው እንግዲህ እኔ አሁን በተለይ ፕሮግራም እንዳለኝ አሁን ለወንድ ልጅሽም ምናልባት ልነግረው የምፈልገው ነገር እኔ ግለሰብና እምነት የተለያየ ነው። ቅድም እንዳልኩት ነው። ያ ሰው ያናደረገ ማለት እምነቱ ተቋሙ ይሄን ነገር ይደግፋል ማለት አይደለም። ይሄን ማወቅ መቻል አለበት። እሱም ህመሙ ያሟል፣ እውነት ነው። እህቱ ናት የተጠቃቸው ብሎ የሚያስበው ስለዚህ ሊያመው ይችላል፣ ሊያናድደው፣ ሊያስከፋው፣ ሊያስቆጣው ይችላል። አንድ ሁለተኛ በጣም ደጋግመሽ እስቲ ነበረ ልጇ ዱርዬ ሆና ስለሆነ እንደዚህ ያደረገችው እንጂ እሱ አድርጎ አይደለም ሚል በማህበረሰቡ ዘንድ ወሬ እየሰማሁ ነው ምናምን አልሽኝ ደጋግመሽ። ይኸውልሽ ይሄን መጠበቅ ያለብሽ አሁን ገና ከዚህ በኋላ ነው። ከዚህ በኋላ አሁንም እድሉ ስላለሽ ነው። ልጅሽን ትሪት ካላደረግሻት፣ ልጅሽን ካልተንከባከብሻት፣ ይኸውልሽ አልተረዱኝም ወደሚል ስሜት የምትገባ ከሆነ እናቴ አልተረዳችኝም፣ አባቴ አልተረዳኝም፣ ከጎኔ አልሆኑም ወደሚል ስሜት ውስጥ ከገባች እመኚኝ ምንም አሁን የማታደርገው ነገር የለም። በቃ ራሷን የምትደብቅበት ነገር ነው የምትፈልገው። ገብቶሻል? አሜሪካን ሀገር ደግሞ እናውቃለን። በጣም ቲኔጅ ሰዎች ምን እንደሚያደርጉ እናውቃለን አይደለም? ምን ውስጥ እንደሚገቡ። አዎ። ስለዚህ እዛ መደበቂያ ውስጥ ልትገባ ትችላለች። እናንተ መደበቂያ ካልሆናችኋት፣ እናንተ መሸሸጊያ ካልሆናችኋት ይሄ ከዚህ በፊት ሳይሆን ከዚህ በኋላ ሊሆን ይችላል። ገባሽ አይደለ? ስለዚህ እሷም ይሄን የምታይ ከሆነ ትክክለኛው መፍትሄ ትክክለኛው ነገር አንደኛ ለእምነት በጣም መቅረብ ነው። በጣም 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 ቅርብ መሆን። ከዛ በመቀጠል ደግሞ ነገሮችን በደንብ አጢኖ ማየት ያስፈልጋታል። አሁን እድሜዋ በጣም በቃ ይሄ በጣም ሴንሲቲቭ የሆነ ኤጅ ላይ ነው ያለችውና የባለሙያ እገዛ ካስፈልጋት በእርግጠኝነት ያስፈልጋታል ብዬ ስለማስብ ስፔሻሊ የስነ ልቦና ባለሙያ ያስፈልጋታል ብዬ አስባለሁ። አላውቅም እዛ ምናልባት ትሪት እያደረጓት እንደሆነ እንዴት አላውቅም። ካልሆነ ግን እዚህ መከታተል ትችላለች፣ በኦንላይን መከታተል ትችላለች። እኛ ጋር ባለሙያዎችን መድብላታል። ምክንያቱም ይሄ ትራውማ ነው፣ በቃ ይሄ የአእምሮ ጠባሳ ነው። ለሷ የሁል ጊዜ ታሪኳ ሊሆን ነው ማለት ነው። ይሄ ነገር የሆነ ነገር ነገ የሆነን ሰው ትረስት እንዳታደርግ፣ የሆነን ሰው እንዳትቀርብ፣ ከሆነ ሰው ጋር የሆነ ነገር እንዳታደርግ ነው ይሄ ነገር የሚያደርጋትና መቼ እንደሚገለጥ ህመሙ መቼ እንትን እንደሚል እንኳን ላታውቀው ትችላለች። ስለዚህ ይሄ በጣም ያስፈልጋታል። ስለዚህ እኛ በዚህም በኩል በነገራችን ላይ ልናግዛት እንችላለን። አንደኛ ይሄ ነው። ለወንዱም ልጅሽ እንደዛው ማለት ነው። ሌላውና ሶስተኛው አንቺ ራስሽ አሁን እንግዲህ ከአንዴም ሁለቴ ራሴን የሆነ ነገር ለማድረግ ሞክሬ ነበር፣ ራሴን ለመጉዳት ሞክሬ ነበራል። አዎ የእናትነት አንጀትሽ አይሽ አልተከላከልኳትም፣ ለልጅ ያልቆምኩላትም፣ አልሰማኋትም። አይሽ በቃ ከለላሉ እንኳን የሚለው ስሜት በጣም መጥፎ ነው። የጸጸት ስሜት ውስጥ ይከተናል። ያ ነው አንቺን የተሰማሽ። ገባሽ? ግን የበለጠ ትጎጃት የነበረው ደግሞ ራስሽን ጎርተሽ ቢሆን ነበር። ገባሽ? ቅድም እንዳልከው ነው አንድ ያቺ ቅድም የነገርከኝ እንደ ታሪኩ ማለት ነው። አሁን እሱ አሁን ብዙ ጊዜ የሆነ ነገር አሁን በዚህ ጉዳይ እንኳን ስናወራ የሆነ ሰው የሚገርም ነገር ሁሉ ወሬ የሚመጣው በእሷ በኩል ነው። እኔ አልሰማም። ያ ወሬ የሚመጣው ለምንድን ነው? የአሜሪካ ልጆች እንደምታውቃቸው ውሸት አያውቁም፣ ድብቅ ነገር አያውቁም። እና እቤታቸው ውስጥ ሄደው ይሄንን ወሬ የሚያወሩ ሰዎች አሉ። ሲያወሩ ይመጡና የሆነ የቤተክርስቲያናችን ስብሰባ ነገር ነበረ ትዝ ይለኛል። አንዴ እዛ ስብሰባ ላይ የሆነ ሰው እጁን ያወጣና ለምንድን ነው እሱ መጥቶ የማያገለግለው ብለው ይጠይቃሉ ማለት ነው። ቅድም ያልኩት ሴትዮ ማለት ነው ያቺ ሰበካ ጉባኤ ብላ ስትጠይቅ አንድ ሰው ደግሞ አይ እሱ ህግ ያዘው ጉዳይ ሲያልቅ ከዛ በኋላ ነው የሱ ጉዳይ ብሎ ይላል ማለት ነው። ከዛ እዛ ቤተክርስቲያን ውስጥ እነዚህ ልጅቷም ሰምታለችና የኔ ልጅ ጉዳይ እንደሆነ አላወቀችምና ልጅቷ ትምህርት ቤት እዛ ታገኛትና ልጄን ታገኛትና ወይ ቄሲስ እንደናፈቀኝ እና ይመጣል ብለው ነበር አልመጣም፣ ግን ሰምተሻል ምን እንደሆነ ኬዙ ትላታለች። ስትላት ምንድነው ትላታለች። እኔ ስትላት አንድ ቲኔጀር እኮ
የእሱን እንደዚህ ብላ ህይወቱን አበላሸችው በምን አወቅሽ ስትላት ሚስቱ እነሱ ቤት ሄዳ የባሌን ህይወት እንዲህ አርጋ አበላሸችው ብላ እሷ መታኛ ቤት ስታለቅስ አየኋት እንዴት እንዳሳዘነችኝ ትላታለች። ስትላትኝ እሷ ደግሞ የኔ ልጅ ደግሞ እኔ ነኝ እኮ አለቻት ለልጅቷ ማለት ነው። ከዛ ልጅቷ ደንግጣ በቃ ሶሪ አንቺ ነሽ እንዴ እኔ ያላወቅኩም ብላ አቅፋት በጣም እንትን አለቻትና ታዲያ ለምንድነው ቤተሰቦችሽ ዝም ያሉት? ለምንድነው ነፃነትሽን የማያወጡልሽ? ለምንድነው ወይ ሚዲያ ላይ ወጥተው ወይ ምን ላይ ወጥተው ልጃችን ነፃ ናት ብለው እንዴት አይሉልሽም ብላ ያቺ ልጅ ለልጅ ትላታለች ማለት ነው። ከዛ ቤት ትመጣና ማሚ ዛሬ ምን እንደሰማው ታውቂያለሽ? ምን ሰማሽ? ከዛ በኋላ ምንም ነገር በቃ አትደብቀኝ እኔም አልደብቃትም በቃ እንደ ጓደኛ ነው እንደ ከበፊቱ የበለጠ ነው እና ምን ሰማሽ ስላትኝ እንትና እኮ ስሟን ጠርታ ከሌ እኮ አለችኝ ከሌ እነሱ ቤት ሄዳ እንዲህ ብላት ልጅቷን መታ እንዲህ ስትለኝ አይ እኔ እኮ ነኝ ብዬ አልኳት። ከዛ ስላት ለምን ታዲያ ቤተሰቦችሽ እንዲህ ያረጉልሽም ብላ አለችኝ ስትለኝ ጉዳዩ ይለቀ ጉዳዩ ሲያልቅ እኮ ሚስቱም ራሱ ብላኛለች ጉዳዩ ይለቅ እንጂ እኔ እግዚአብሔር የሚሰጠውን ፍርዱን ይፍረድለት በሰማይ ያለው በምድር ያለውን ደግሞ መታሰር ካለበት ይታሰር ቅጣቱ ነው ጥፋቱ ነው ይታሰር። ከዛ በኋላ ግን ሁሉ ጉዳይ ካለቀ በኋላ ግን መድረክ ላይ ወጥቶ ለቤተ ክርስቲያኑ በድያለሁ አጥፍቻለሁ ብሎ እውነቱን እንዲናገር ነው የምፈልገው። እቺ ልጅ እንድትጎዳ አልፈልግም ከምንም በላይ የሚጠቅመው የሷ ነው ብላኛለች በአንደበቷ ሚስቱ ማለት ነው። እና እሷ እንደዚህ ብላኛለች። አሁን ወደ ቤተ ክርስቲያንም ያልሄድኩበት ምክንያት በቤተ ክርስቲያኑ ያለው ነገር አንደኛ እንዳልኩት ነው ደስ አላለኝም። ሁለተኛ ነገር ደግሞ እኔ ሳልጠየቅ እኔ ከቤተ ክርስቲያኑ ጉዳዩ ህጉ አልቆ ሁሉ ነገር አልቆ ከዛ በኋላ ተደርጎ ሁሉ ነገር ያልቃል ብዬ ስል በጎን መቅደስ ውስጥ እየገባ ፎቶ እየተነሳ እንደዚህው ማገልገል ጀምሬያለሁ ያለ ቤተክርስቲያን ውስጥ ነው ያደረገው። እኔ የሰጣሁትን ክብር ማንም አልሰጠኝም። ስለዚህ ለዛ ነው ወደ ሚዲያ መጥቼ በሚዲያ ላይ ህብረተሰቡ እዚህ ያሉ ቤተክርስቲያን ህብረተሰቦች ሰዎች እንዲያውቁልኝ ያደረኩ ለማድረግ የሚያስፈልግ። አሁን እሱ ምን አደረገ ምን አላደረገ አይደለም። የሰው ልጅ መጀመሪያ ማሰብ ያለበት እኔ ምንድነው ያደረኩት ኃላፊነቴን በምን አግባብ ተወጥቻለሁ። እሺ ቅድም ያልኩሽ ይሄንን ነው። አሁን ያቺ ጓደኛዋ ያለቻትን አየሽ እንግዲህ እኔ አሁን ይሄን ሳትነግሪኝ ነበር ቅድም የነገርኩሽ አይደለ? እንዴት ነፃ ያወጡሽም እንዴት ቤተሰቦች ነፃ ያወጡሽም አለቻት። አየሽ ይሄ ያማል እኮ ለዚህ ለህፃን በጣም ያማል። ገባሽ? እንደዚህ ነው ማሰብ ያለብን ሁላችንም ለማለት ፈልጌ ነው። ኤኒዌይስ በብዙ መልኩ እንግዲህ ሰዎች ጥንቃቄም እንዲያደርጉ በተለይ ደግሞ እንደዚህ አይነት ነገሮች ሲከሰቱ ምን ማድረግ እንዳለብንም እንግዲህ ይነግረናል ይሄ ታሪክ ያስተምረናልም ብዬ አስባለሁ። አሁን እንግዲህ ጠቅልለው እዚህ ሀገር መተዋል ብለሽኛል። በነገራችን ላይ በዚህ አጋጣሚ ምናልባት ይመጣል እሱ አሁን ይመጣል ከሶስት በኋላ ይመጣል እሱ ይመጣል። ኦኬ ምናልባት እንግዲህ ተመልካቾችም ምናልባት ይሄ መልእክት የተላለፈላቸው ደግሞ ባለ ታሪኮችም ይሄን ነገር ሲሰሙ ደግሞ አይ እኛ የምንለው ነገር አለ እሷ ያለችው ነገር ትክክል አይደለም ካላችሁን በራችን ክፍት ነው እኛ ስለዚህ እንቀበላለን ሐሳባችሁን እናደርሳለን ለህዝብ ማለት ነው። ትልቁ ነገር ግን እንደዚህ አይነት ጉዳዮች ላይ በጣም ከልጆቻችን ጎን መቆም ለማናችን ያው እኔም እንደገለልተኛ ልል የምችለው ይሄንን ነው። ልጆቻችንን በቃ ማየት መቻል አለብን መጠየቅ መቻል አለብን። ምን ሆናችሁ እንዴት ዋላችሁ? እኔ በመላው ዓለም ላሉ ነው ይሄን ነገር የምናገረው። ምክንያቱም አሁን እኛም ሀገር ይኸውልሽ በየዕለቱ እንደዚህ አይነት ነገሮችን እንሰማለን። ከዚህ ባሱ በነገራችን ላይ ከዚህ የከፉ ነገሮችን እየሰማን ያለነው እና ልጆች በቃ በጣም እንትን ማለት መቻል አለብን መቅረብ መቻል አለብን። ምን ጎደላችሁ ማለት ሰው ገንዘብ አይደለም በነገራችን ላይ ገንዘብ ያስፈልጋል ለመኖር አይደል ለመብላት ለመጠጣት የሆኑ ነገሮችን ለማድረግ ያስፈልጋል። የልብ ቅርርብ ደግሞ ለልጆች በጣም ወሳኝ ነገር ነው። እነሱ ስለ ገንዘቡ ግድ የላቸው። አንድ ልጅ ስናስተምረው ስናበላው ስናጠጣው ስናለብሰው ለሱ ምንም እኮ ነው የኛ ግዴታ ነው አይደለ? እሱ የሚፈልገው የኛን ፍቅር ነው። ስለዚህ ልጆች ከወላጅ ጋር በጣም
ቅርርባቸው በጣም በከፍተኛ ደረጃ መሆን መቻል አለበት። ሌላው ቅድም አንቺ በመሀል ያልሽው ነገር እንደው እኔ ማንንም ሰው አላምንም ወንድ የተባለ ነገር እንደው እድሜዋ ለደረሰች ሴት አዎ በጣም ብዙ ሰዎች ይሄን ይላሉ። እድሜዋ የደረሰችን ሴት እንትን አድርጎ ትቶ መሄድ አያስፈልግም ነው። አዎ ይሄ በጣም ጥቂት የማይባሉ ሰዎች ያነሱታል። ግን ብዙ ሰው ደግሞ መሸማቀቅ የለበትም ብዬ ደግሞ አስባለሁ። ሰዎች እንዳይሸማቀቁ ደግሞ ስጋት አለኝ። ምክንያቱም ንጹህ ሰው ይበዛል እዚህ ዓለም ላይ አይደለም ማለት በጣም ብዙ ንጹህ አጎት አለ፣ ንጹህ አክስት አለ፣ ንጹህ ወንድም አለ አይደለ? ንጹህ ሰዎች አሉ በዙሪያችን። ስለዚህ አይ አንደርስታንድ ገብቶኛል። ያንቺን ሐሳብ በጣም 100% ተረድቻለሁ። ግን ሰዎች በዚህ ደረጃም እንደው ጥንቃቄ ማድረግ በጣም ወሳኝ ነገር ነው። ጥንቃቄ ማድረግ ብቻ ነው የሚያስፈልገው። በቃ ልጆች መጠየቅ፣ ትሪት ማድረግ፣ የሆነ ነገር ምን ሆነ ማለት መስማት፣ ማዳመጥ፣ ለምንድን ነው ብሎ መጠየቅ፣ ይሄን በጣም ያስተምረናል ብዬ አስባለሁ። በጣም አመሰግንሻለሁ። በመጨረሻ የምታስተላልፊው መልእክት ካለ እድል ልስጥሽና እንሰነባበት። እኔ የምለው መልእክት ለእናንተ እግዚአብሔር ይስጥልኝ፣ አመሰግናለሁ። አንዳንዴ ደግሞ አንዳንድ ሰዎች ከተጎዱ በኋላ ነው ትምህርት የሚያገኙት። እኔ ከእንደነዛ ሰዎች ውስጥ የምካተት ይመስለኛል ሳስበው። ቶሎ የመንቃት ባህሪ ያለኝ አይመስለኝም። እና ብዙ ሰው ቤተሰቦችን የምለው ለልጆቻቸው አሜሪካ ሀገር ለሚኖሩ ሰዎች ልጆቻችን ለነሱ ብለን ነው እዚህ ሀገር መተን የምንለፈው፣ ለኛ ብለን አይደለም። እኛ ሀገራችንን ብንኖር የተደላደለ ኑሮ መኖር እንችላለን። እነሱ የተማረ የተሻለ ትምህርት የተሻለ ነገር ያገኛሉ ብለን እስከምንለፋላቸው እኔ አሁን ልጄ በጠባሳ ጭንቅላቷ ውስጥ ጠባሳ እንዳለ እንደተቀመጠባት አውቃለሁ። ያንን ጠባሳ ግን በምን እንደማጠፋው እንግዲህ እግዚአብሔር ይርዳኝ፣ ሁል ጊዜ ጸሎቴ ነው። እና ማንኛውም ሰው ከኔ ይማር። ለሆነው ነገር አብሬው ስለበላሁት ነው፣ አብሬ ስለጠጣው ነው፣ እንደዚህ ነው የሚለው ነገር በውስጡ እንዳይቀመጥ ማድረግ ያለበትን ነገር ከማድረግ ወደኋላ። ምክንያቱም አሁን ልጄ ወደፊት ትጠይቀኛለች። ያኔ እንደዚህ ብላችሁ ልትለኝ ትችላለች። ለዛ ጊዜ እንኳን ለሷ ወደፊት ትንሿ ሴቷ ራሱ ልትጠይቀኝ ትችላለች፣ አይታወቅም። እስካሁን በእርግጥ ጉዳዩን አታውቅም። ትንሿ ለማወቅ ጊዜ ነው የምትፈልገው። ለምንድነው ከነሱ ጋር የተጣላ ነው፣ ለምንድነው ከነሱ ቤት የማንሄደው ምናምን የሚል ነገር አላት። እና ቆይ እድሜ ሲደርስ ስንት ዓመት ሲሞላኝ እንደዚህ አሁን በቀደም ራሱ 2 ዓመት ቀረኝ እኮ ያንን ወሬ ልሰማ ትላለች። እና አሁን ልጄም ራሱ እንደዚህ ብዬ ያኔ ስነግራት ታዲያ ምን አደረግሽላት ለእህቴ ልትለኝ ትችላለች። እንደምትለኝም ደግሞ እርግጠኛ ነኝ። እና ማንኛውም ሰው በእንደዛ ነገር እንዳይሸወድ ነው የምለው። ሁሉም ነገር በወቅቱ ማደረግ ያለበት ነገር መደረግ አለበት። እኔ ወዲያው ከህግ ጋር ቆሜ ብሆን ኖሮ ዛሬ ይሄን ሁሉ ፈተናና ይሄን ሁሉ መከራ አልቀበልም ነበር። ወደ ረሳሁት መጠጥ፣ ወደ ረሳሁት እንደዚህ አንዳንዴ በቃ ጠጪና ራስሽን ሳቺ የሚለኝ ወቅት አለ። በቃ ምንም ነገር እንዳላስብ ድንዝ ብዬ በቃ እንደዚህ ለምን ወደ ቤተክርስቲያን ቀረብኩ ምልበትም ቀን አለ። ምክንያቱም እንደዛ ባልቀርብ ኖሮ አሁን ራሴን እስተው ነበር። በየቀኑ እየጠጣው ምን እያል ይሄን ነገር አላስበውም። በቀን አንድ ጊዜ ሳስቤው ሳላለቅስ አላውቅም። እና ህብረተሰቡ ደግሞ እንዲረዳኝ የምፈልገው እዚህ ሀገር ያሉ ህብረተሰቦች እኔ ልጄን ጠልቻት አይደለም፣ ልጄም ጥፋተኛ ሆና አይደለም። የበላሁት የጠጣሁት ነገር አንቆኝ ነው። ከዛ በኋላ ደግሞ እንደው በፈጠራችሁ አምላክ ልጄ ላይ ተጽዕኖ ይቅርብኝ፣ በቃኝ፣ ከአቅሜ በላይ ስለሆነ እንደው ተባበሩኝ ነው የምለው። አይ የምትሉ ከሆነ ህግ የፈቀደው ወረቀትና ሴንቴንሱ አለኝ በእጄ ላይ፣ ለቤተ ክርስቲያኑ መስጠት እችላለሁ። እድልም ካገኘው በቤተ ክርስቲያኑ በኩል የተፈረደልኝንም ፍርድ ማሳወቅ እችላለሁ። እኔ እንደሰው እየወጣው በፌስቡክ ላይ በምን ላይ ፎቶዬን እየለቀኩ እንደዚህ ናት እንዲህ ነው ማለት ያላረኩትኝ የተጋባ ነው ቃል ስላለ ነው። ህጉና ፍርዱ ሲያል ሁለታችንም ሚዲያ ላይ እዛ ቤተክርስቲያን ቆመን እውነቱን እንናገራለን። እውነቱ ተደብቆ እንዲቀር አልፈልግም የሚል ቃል ስላለኝ ነው ዛሬ ወደዚህ የመጣሁት ወደ አንተ። ግን በእኔ ነገር ሁሉም ሰው እንዲማርበት ስለምፈልግ ነው። በተረፈ ቃሌን ጠይቂያችሁ ስላቀረባችሁኝ እግዚአብሔር ይስጥልኝ።
እንግዲህ ንግግርም አልችልም በጎደለው እናንተ ሙሉበት። እሺ በጣም አመሰግናለሁ። በነገራችን ላይ አንዲት ነገር እንደው በመጨረሻ ካነሳሻት ውስጥ አሁን ለምሳሌ እንደው ፍርዱን በተለይ እንደው መጥቼ ያላሳየኋችሁ ምናምን የሚለው ነገር ያው አሁን እንግዲህ ይሄን ነገር ሲያዩትም ያው ይረዱታል ማለት ነው። በጣም አመሰግንሻለሁ። ቅድም አንዲት ጥያቄ ጠይቅሽኝ በመጨረሻ ልጄ አእምሮ ጠባሳ ውስጧ እንደገባ አውቃለሁኝ፣ ይሄን በምን እንደማክመው አላውቅም ላልሽው መፍትሄው አንድና አንድ ነው። አንዱ ያው ቅድም ደሷም ባስተላለፍኩት መልእክት ላይ እንደተረዳሽው ያው ወደ እምነቷ ጠበቅ ማለት ጠንካራ ጎበዝ መሆኑ፣ ሁለተኛው ግን ባለሙያ ማግኘት ነው። ትራውማ ላይ የሚሰሩ የአእምሮ ጠባሳ ላይ የሚሰሩ የስነ ልቦና ባለሙያዎች ስላሉ እነሱን ማግኘት ትክክለኛው መፍትሄ ነው ብዬ አስባለሁ ከእምነት ጎን ለጎንና እሱን ብታደርጊ ልጅሽ በደንብ ትድናለች ብዬ አስባለሁኝ። በጣም አመሰግንሻለሁ። እናገኛችኋለን፣ እናግዛችኋለን በቻልነው መጠን። ስለዚህ እንደውልላችኋለን። በጣም አመሰግንሻለሁ። መልካም ጊዜ ይሆንልሽ። አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ ባለታሪካችን ጋር ያደረኩት ቆይታ ይህንን ነው የሚመስለው። በዚህ ታሪክ ውስጥ እንግዲህ በጣም ብዙ የምንማራቸው፣ የምናያቸው፣ የምናስተውላቸው ነገሮች እንዳሉ ይሰማኛል። እንግዲህ እንደተማርንበትም ተስፋ አደርጋለሁኝ። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ